ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዛሬ ዝግጅታችን የሚሆነው ባለፈው ሳምንት ያቀረብነው ክፍል አንድ ዝግጅታችንን በተመለከተ በተለይም በስዊድን የሃይማኖት ውዝግብ ለምን ተከሰተ በሚል ርዕስና እንደዚሁም ደግሞ ታቦቱን ማን ሰረቀው በሚለው ዝግጅታችን ላይ ሰፊ ትንታኔ መስጠታችን የሚዘነጋ በፍጹም አይደለም። የክፍል አንድ ዝግጅቱ ከተላለፈ በኋላ ከተለያዩ የዓለም ግዛቶች ለዘውዱ ሾው ሚዲያ በቀጥታ በስልክ ወይም በቴክስትም ጭምር በሰጣችሁን ምስጋና ከልብ እናመሰግናለን። ይሁን እንጂ አንዳንዶች ጉዳዩ የሚመለከታቸው አካላቶች ምላሽ መስጠት ሲገባቸው በቀጥታ ወደ እኔ በሌሎች አካላቶች ጥያቄ እንዲነሳም አድርገዋል። አንዳንዶቹም የማስፈራራት ነገሮችንም አከናውነዋል። ለመሆኑ ችግሮች የሚፈታው ዝግጅቶችን በሚያቀርበው ጋዜጠኛ ወይም ባለሙያ ላይ የማስፈራራት ዘመቻ በማካሄድ ወይስ የተከሰቱን ችግሮች ለመፍታት ጥረት በማድረግ? የዝግጅት ክፍላችን ከዚህ ከእንግሊዝ ወደ ስዊድን የሄድንበትን ዋና ዓላማ በተለይም ቤተክርስቲያኒቷ ላይ የተከሰተው ችግር እጅግ የከፋ መሆኑን ከአካባቢው የእምነቱ ተከታዮች ስለደረሰን ነው። በተለይም ታቦትን የሚያህል ነገር እንዴት ተሰብሮ ይወሰዳል የሚለውና በተጓዳኝም በዚሁ በሃይማኖቶቹ ውዝግብ ምክንያት በርካታ የእምነቱ ተከታዮች በማህበራዊ ግንኙነቶች ላይ በቤተሰቦች መካከል የተፈጸመው ክፍተቶች እጅግ ከፍተኛ መሆኑ የተብራራልኝና በተጓዳኝም ትዳርን የሚያህል ነገር ጭምር እስከ መፍረስ የደረሰበት ጉዳይ እንደሆነም ስለተገለጸልን ነው ወደ ቦታው ሄደን ጉዳዩን ለማጣራት ጥረት ያደረግነው። ከመሄዳችንም አስቀድሞ ጉዳዩ ለሚመለከታቸው የአገረ ስብከቱ የስራ ኃላፊዎች ወይም አባቶች ወይም ሌላው ምዕመናኖች በጉዳዩ ላይ ወይም በተነሱ ችግሮች ላይ የሚፈልጓቸው መረጃ እንዲሰጡን ጥያቄ ማቅረባችን የሚዘነጋ አይደለም። ይሁን እንጂ ስዊድን ስቶክሆልም ከገባም በኋላ ግን ብዙዎቹ ይህንን ምላሽ ለመስጠት ፈቃደኛ ባለመሆናቸው ያገኘናቸውን አባቶችና ምዕመናኖች አነጋግረን በመምጣት ክፍል አንድ ዝግጅቱ ማቅረባችን የሚዘነጋ አይደለም። ታዲያ በክፍል አንድ ዝግጅታችን ላይ ባቀረብንበት ወቅት በተሰጡት ትንታኔዎች ላይ የእኛም ምላሽ እንፈልጋለን የምትሉ ከሆነ የዝግጅት ክፍላችን አሁንም መጥቶ በስፍራውም ተገኝቶ ይሆን ወይም በቀጥታ ከዚህ በመደወል መረጃችሁን ለማስተናገድ ዝግጁ ነን የሚል ቃል መግባቴ የሚዘነጋ አይደለም። ይሁን እንጂ ይህንን ከመፈጸም ይልቅ አንዳንድ የእምነቱ ተከታይ ነን እያሉ ግን የሚሰጧቸው ማብራሪያዎች እጅግ ነውር የተሞላባቸው እንደሆኑም አውቀናል። በተለይም ወደ እኔ በመደወል ከሲኖዶሱ ጭምር ሳይቀር ዘውዱ በዚህ ወቅትና በዚህ ችግር ባለበት በዚህ ሰዓት ይህን ማቅረብ ቤተክርስቲያኒቷንና ምዕመናኖችን አደጋ ላይ ከመጣልና በአጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንቅፋት የመፍጠር ስራና ተግባሩ የምትፈጽም እንጂ ቤተክርስቲያኒቷን የሚያግዝ አንዳችም ነገር የለውም የሚል ወቀሳም ከሲኖዶሱ ተነስቶብኛል። በስዊድን ስቶክሆልምም እንደዚሁ ከዛ ነን የደወልነው በማለት በዛም በኩል እንደዚሁ የቀረበው ጉዳይ ወገንተኝነት ያለበትና ይህ መሆን የሌለበት በተለይም በዛ በኩል ያቀረብካቸው ሰዎች የሃይማኖት ተከታዮች በትክክል ያልሆኑ ናቸው የሚል ነቅፋና ወቀሳም ተነስቷል። እንደነዚህ አይነት በድብቅ የሚሰጡ መረጃዎች ውጤት ሊያመጡ ስለማይችሉ በተቻለ መጠን አሁንም በድጋሚ የምንለው የምታቀርቧቸው መረጃዎች ካሉ በቀጥታ በዝግጅት ክፍላችን ቀርባችሁ ወይም እኛው ራሳችን በአካል ተገኝተን መረጃውን ለማጥራት ዝግጁ መሆናችንን አሁንም በድጋሚ እገልጻለሁ። በስዊድን የሃይማኖት ችግሮቹ ለምን ተከሰቱ? 20 ዓመታትን ያስቆጠረው ቤተክርስቲያን ለምንድን ነው እንዲዘጋ የተፈለገው? ታቦቶቹስ ለምንድን ነው ከቤተክርስቲያን ውስጥ በሩ ተሰብሮ የተወሰደው? ወደ ፍርድ ቤት ድረስ ክስ እንዴት ሊመሰረት ቻለ?
በጉዳዩን የሚያጣራ አካል መጥቶ እንዲያጣራ በተለይም ጥያቄ ያነሱት አባቶችን ጉዳይ አዳፍኖ በሲኖዶሱ በኩል እንዲመጡ የተፈቀደላቸውን ሰዎች ማገድ ለምን ተፈለገ? በቀጥታ ለሲኖዶሱ የሚጻፉትም ደብዳቤዎች ምላሽ ለምንድን ነው የተነፈጋቸው? ሲኖዶሱ እነዛን ጉዳዮች አጣርቶ በአስቸኳይ ምላሽ መስጠት ሲገባው ደብዳቤዎቹን እየተቀበለ የሚያስቀምጣቸው ለምንድን ነው? ጉዳዩ የተመራለት የህግ ክፍልስ በጉዳዩ ላይ ምላሽና ማብራሪያ በመስጠት ችግሮችን ለመቅረፍ ጥረት ማድረግ ሲገባው ለምንድን ነው ይህንንስ ማድረግ እየተሳነው ወይም ያቃተው? የክፍል አንድ ዝግጅታችን ከተላለፈ በኋላ የሀገረ ስብከቱ ፓትርያርክም ሆነ የሀገረ ስብከቱ ስራ አስኪያጅ ወይም የሲኖዶሱ ጉዳይ የሚመለከታቸው አካላቶች በቀጥታ ምላሽ መስጠት ለምንድን ነው ያልፈለጉት? ምላሽ ከመስጠት ይልቅ የዝግጅት ክፍሉን ማስፈራራትና ተገቢነት የሌለው አሰራር ነው በማለት ወቀሳን ለምን መረጡ? ዛሬም በክፍል 2 ዝግጅታችን እነዚህና መሰል ጉዳዮችን እናነሳለን። አሁንም ታቦቱን ማን ሰረቀው? በክፍል 2 ዝግጅታችን ምላሽ የሚያገኝ ቢሆንም ይሁን እንጂ በተከታታይ በክፍል 3 ዝግጅታችን ደግሞ ምዕመናኖች ምን አሉ? የሌላ ደብር አስተዳዳሪ ወይም አባትም በጉዳዩ ላይ ሰፊ ቃለ ምልልስ አድርገናል። እሳቸውንም እናስከትላለን። ይሁን እንጂ በተከታታይ የምናቀርባቸው ዝግጅቶች የሚቀጥሉ መሆኑን እየገለጸን አሁንም ምላሽ አለን የምትሉ ከሆነ ዛሬም ጥሪያችንን እናቀርባለን። በውስጥ መስመር በመጻፍም ሆነ እንደዚሁም ደግሞ በመደወል የዝግጅት ክፍሉን ለማደናቀፍ ወይም ደግሞ ዝግጅቱ እንዳይተላለፍ የሚደረገው ጥረት በፍጹም የማይሳካ እንደሆነ ከወዲሁ በግልጽ እናስረዳቸዋለን። ይህ በፍጹም አይሞከርም። ሀገራችን ኢትዮጵያ ያለችበትን አጣብቂኝ ችግር ውስጥ ግምት ውስጥ በማስገባት ለበርካታ ጊዜያቶች ዝም ብንልም፣ ይሁን እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገኙ ብፁዓን አባቶችን ጨምሮ ሲኖዶሱ ላይ የተቀመጡት አካላቱም ለቤተክርስቲያኒቷ ቀናኢ በመሆን እያገለገሉ የሚገኘው ነገር በጣም በጣም የሚያሳዝን ነው። ስለዚህ ከዚህ በኋላ በትዕግስት የምናልፋቸው ወይም ነገ ያልፋል በሚል የምንተወው ጉዳይ የሌለ መሆኑ ሊታወቅ ይገባል። በጠራራ ፀሐይ አባቶች እየተገደሉ፣ የሃይማኖት ተቋማቶች እየተቃጠሉ፣ ከ100 ዓመታት በላይ ያስቆጠረ ቤተክርስቲያን ጭምር እየነደደ በውስጡም ታቦቱ እየተቃጠለ ባለበት በዚህ ሰዓት አባቶች ዝምታ መምረጣቸው ተገቢ ነው ብለን በፍጹም አናምንም። ስለሆነም የሚስተዋሉትን ስህተቶች እየነቀስን እያወጣን ማወቅ የሚገባው አካል እንዲያውቅ እናደርጋለን። ይህ የአንድ ጋዜጠኛ ኃላፊነትና ድርሻም እውነታውን ለሕዝብ ማሳወቅ እንጂ መደበቅ እንዳልሆነ ሊታወቅ ይገባል። ስለሆነም ዛሬም በክፍል 2 ዝግጅታችን የምናቀርባቸውን ጉዳዮች በመከታተል ምናልባትም መልስ አለን የምትሉ ወገኖች ካላችሁ የዝግጅት ክፍላችን ዛሬም በድጋሚ ጥሪ እናቀርባለን። ኑ ሀሳባቸውን ስጡ፣ በጉዳዩ ላይ ትንታኔ አቅርቡ። ካልሆነ ግን አሁንም በድጋሚ ገልጻለሁ፣ በማስፈራራትና በዛቻ የሚቆም አንዳችም ጉዳይ የሌለ መሆኑን ልታውቁት ይገባል እንላለን። እንግዲህ ተመልካች አድማጮቻችን በስዊድን ስቶክሆልም ተገኝተን ያጠናቀርነውን የክፍል 2 ዝግጅት በቤተ ክርስቲያኒቷ ውዝግቡ ለምን ተከሰተ? ቤተ ክርስቲያኑ ተሰብሮ ታቦቱን ማን ሰረቀው? የክፍል 2ን ዝግጅት እንድትከታተሉ ከወዲሁ በማክበር እየጋበዝኩኝ፣ ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ እንድታደርጉት በአክብሮት እንጠይቃለን። መልካም ጊዜ። ተሰብሮ ታቦት ተወሰደ ምን ማለት ነው? ይህንንስ ድርጊት የፈጸሙት እንዳልኩት የሌላ እምነት ተከታዮች ናቸው? በደንብ ቢያብራሩት። መቼስ ነው የተፈጸመው ጉዳይ? ፈርተን ተንቀጥቅጠን ርቀታችንንም ጭምር ጠብቀን የምንከተለው ነው። ታቦት የእግዚአብሔር ማደሪያ ነው። ለብፁዕ አባታችን አቡነ ኤልያስ እንዲደውል አደረግን። እኚህ 100 ዓመት አዛውንት ደውለው እንዲያናግሯቸው አደረግን። ያደረግበት ምክንያት ምንድነው? አንድ አካባቢ ተወልዷል በሚል ቁልፉ ተሰብሮ ጽላቶቹ በሙሉ የሉም፣ ተጠራርገው ወጥተዋል። ለሽምግልና እናቶች አልቅሰው ታረቁ አንድ ሆኖ እያሉ እምቢ ያለ አባት 4 ጽላት ወይም ታቦት እዚህ ነበረ ተወስዷል ነው እያሉኝ ያሉት። 4 ታቦት ምን ይሰራል በአንድ ደብር ውስጥ? ይፈቀዳል? ሁለተኛስ ለምንድን ነው 4ቱም እዚህ ቤተክርስቲያን ውስጥ እንዲቀመጥ የተደረገው? ምእመናኑም ይህን ጉዳይ ያምንበታል። ለምእመናኑም በወንጌሉ የምናስተምረው ይህንኑ ጉዳይ ነው። ወደ ሰላም እንዲመጣ ለፖሊስ አሳወቅን። መጀመሪያ ለቤቱ አከራይ አሳወቅን። ቤት አከራዩ ምንም የሚያውቀው ነገር የለም። ሲኖዶሱ ጋር የመነጋገር ጉዳይ አለ። አሳውቃችኋል? 2.5 ሚሊዮን ክሮነር ስለመወሰዱ ከነችግሩ ቤተክርስቲያኗ ሰላም መሆን አለባት። ጭበርበር ዝም ብለው ነው ቅዳሴ የሚያደርጉት እንጂ ታቦት የለም የሚል ወቀሳ ይሰማቦታል። እዛ ቤተክርስቲያን የእስላም ቤተክርስቲያን ነው እንዳትሄዱ። እዛ ቤተክርስቲያን ያሉ ካህናቶች ሙታን ናቸው። ምእመኑ በዛ ሰዓት አልቅሷል።
ተመልካች አድማጮቻችን እንግዲህ ቀደም ሲል አባታችን አንድ ነገር ተናግረው ነበር፣ መለስበታለሁ ብዬ ያስኳቸው። ዋናው በጣም አስደንጋጩ ነገር በጣም በሚያሳዝን ሁኔታ አሁን ያለውበት ቤተክርስቲያን ውስጥ ያሉ ታቦት ቤሩ ተሰብሮ ተገንጥሎ ታቦት ተወስዷል ነው የሚሉኝ እና ይሄ ደግሞ በጣም አስደንጋጭ ነገር ነው። በእርግጥ የእምነቱ ተከታይ ያልሆኑ ሰዎች እንዲህ አይነት ድርጊት ሊፈጽሙ ይችላሉ። ምክንያቱም ጽላቱ ያላቸው እምነት ደካማ መሆን ብቻ ሳይሆን ስለማያውቁትም ጭምር። ግን የቤተክርስቲያን አባቶች ወይም የቤተክርስቲያን ልጆች እንዲህ አይነት እርምጃ ወሰዱ ሲባል ደግሞ ያስደግጣል። ብዙ አልሰማሁም። አሁን አባታችንን ያስቆምኳቸው ለዛ ነበር። ቄስስ በጸሎት ከበደ ችግር ተፈጥሯል ብለዋል። እስቲ ይህንን እንሰማለን። በእውነቱ በጣም አሳዛኝ ነው። ቄስስ እርሶ ያስቆየሁት ለዚህ ነው። እስቲ ከአባታችን የተወሰነ ሀሳብ ልቀበል ብዬና ተሰብሮ ታቦት ተወሰደ ምን ማለት ነው? ይህንንስ ድርጊት የፈጸሙት እንዳልኩት የሌላ እምነት ተከታዮች ናቸው? በደንብ ቢያብራሩት። መቼስ ነው የተፈጸመው ጉዳይ? መልካም እንግዲህ ታቦት በሀገራችን እንደምናውቀው እንግዲህ ያ ሁሉ ጦርነት ባለበት በቤተ ክርስቲያን ጉልላት ላይ ከባድ መሳሪያ እያለፈ እንኳን ታቦት ከመንበሩ አይነካም። ለምን? ጠባቂ ነው። አምልኮተ እግዚአብሔር የሚፈጸምበት ነው። መስዋዕት የሚሰዋበት ነው። ፈርተን ተንቀጥቅጠን ርቀታችንንም ጭምር ጠብቀን የምንከተለው ነው። ታቦት የእግዚአብሔር ማደሪያ ነው። ያ ነው እምነታችንና እኔ ታግጄ ያው ቤት ባለሁበት ሰዓት የቤተ ክርስቲያን ቁልፍ የመንበር ቁልፍ እኔ ጋር ነው። ጥያቄን እየጠየኩ ባለሁበት መሀል የካቲት ኪዳነ ምሕረት ልትከበር ቀናት ሲቀሩ ተሰብሯል በሩ ማለት ነው። ይህም የታወቀው ለበዓሉ የሚሆኑ ምግቦች ምእመናን እንዲያስገቡ ወደዚህ መጥተው ነበረ። በሩን ሲሞክሩት ተቀይሯል ቁልፉ። በኋላ ያው ተደዋውለን ለፖሊስ አሳወቅን። መጀመሪያ ለቤቱ አከራይ አሳወቅን። ቤት አከራዩ ምንም የሚያውቀው ነገር የለም። እዛ ፖሊስ አየውና ጉዳዩን የኛ መብት እንደሆነ ከፍተን መግባት እንደምንችል ነገረን ማለት ነው። ከዛ በኋላ ያው ቁልፍ የሚሰሩ ሰዎች አምጥተን ከፍተን መጀመሪያ ቅድሚያ ያየነው መንበሩን ነው። ስናየው መንበሩ በሚያሳዝን ሁኔታ ተገንጥሏል። ቁልፉ ተሰብሮ ጽላቶቹ በሙሉ የሉም፣ ተጠራርገው ወጥተዋል ማለት ነው። እና አዘንን። ወዲያውኑ ለቤተ ክርስቲያኑ ምእመናንና ለሚመለከተው ሁሉ በሚዲያ ጽፈን አሳወቅን ጽላቶቹ እንደተወሰዱ። ልክ ያንን ሲያረጋግጡ ሀገረ ስብከቱ እኛንን የወሰድነው የሚል መግለጫ ሰጠ። የሀገረ ስብከቱ ስራ አስኪያጅ ማለት ነው። እና ታቦት ማን ማለት ነው? መምህር ለማ በሱ ፈቃድ እኛንን ያነሳ ነው ታቦቱን። ምክንያቱ ደግሞ ታቦት ጭቅጭቅ አይወድም ነው። ፍርድ ቤትም ላይ ቀርቦ ያንን ነው የተናገረው። ለምንድን ነው ታቦቱን የወሰዳችሁት ሲባል ታቦት ጭቅጭቅ ያለበት ቦታ አይቀመጥም ነው ያለው፣ በሚያሳፍር ሁኔታ ማለት ነው። እና ያንን አደረጉ። እኛም ማሳወቅን ለሚመለከተው። በኋላ ምንድነው መፍትሄው ሲባል ታቦት በሌለበት ማገልገል ስብሐተ እግዚአብሔር ማድረስ ስለማይቻል በቃ ታቦት እስከምናገኝ ድረስ ወይም በሕጉ መሰረት እስከሚመለስ ድረስ የዘወትር ጸሎት እያደረግን ሰው እንዳይበተን ሕፃናት እንዳያዝኑ ያንን እናድርግ ብለን እየገባን በሰንበት አገልግሎት ጀመርን ማለት ነው። የዘወትር ጸሎት እግዚኦታ አርገን የዕለቱን ወንጌል ተምረን እንለያያለን ጸበል ጠጥተን። ይሄ ያላስደሰታቸው ሊቀ ጳጳስ ወይም ደግሞ ከዛ በፊት ቁልፍ ሊቀሙ እኔን ሊደበድቡ የመጡ ሰዎች ነበሩ። ከነዛ መካከል ዛሬ እዚህ ሀገር የለችም፣ ነገ ክህነትህ ይያዛል ብላ ዝታ ነበር ሄደችው። በማግስቱ ነው ይሄ ደብዳቤ የተጻፈው ማለት ነው። ስለዚህ እኔ አላምንበትም። አሁን ክህነት ተያዘ የሚለውን ነገር በፍጹም አላምንበትም። ለምን? እኔ ተምሬ ለዚህ ለክህነቱ የሚገባውን እውቀት አውቄ አንድ ሊቀ ጳጳስ አንብሮተ እድ አድርጎ በስርዓት ክህነት ያለኝ ቀኖና ያልጣስኩ ዶግማ ያላፋለስኩ የቤተ ክርስቲያን ልጅ ነኝ። ስለዚህ አንድ ሰው በመቀኝነት ክህነትን ይዣለሁ ቢል አልሰማም ማለት ነው። አጉድዬ ከሆነ አባቶች አምነውበት ከሆነ ተመክሬ አልሰማም ብዬ ከሆነ ያን እቀበላለሁ። ነገር ግን አንድ ሰው ተነስቶ አንተን ጋዜጠኛ አይደለህም ቢልህ
ምንድን ነው ምክንያቱ ብለህ ጋዜጠኝነትን አታቆምም፣ ትቀጥላለህ። የእርሶን ክህነት የያዘው ዝም ብሎ መምህር ማንም ሰው ነው ወይስ ብፁዕነታቸው ነው? ብፁዕነታቸው ናቸው። ግን ይህን ስልጣን የላቸውም። እሳቸው ስልጣኑ አላቸው፣ ግን የሄዱበት መስመር ያንን የሚያስደርግ አይደለም። ራሱ ነገር ሲከሰት ቅድም እንዳሉት ቀኖና አልጻፍኩም ደግሞ አልጻፍኩም ምንም የጣስኩት የቤተ ክርስቲያኑ ሕግ የለም ነው የሚሉት። እንዲህ አይነት ነገር ሲከሰት መቼም ሰው የመጀመሪያ አይመስሉኝም። ብዙ ጊዜ ካህናቶች ክህነታቸው በአባቶች በጳጳሶች ይያዛል ይመስለኛል። ጳጳስ ነው ሊይዝ የሚችለው። ስለዚህ እንዲህ አይነት ነገር ሲፈጸም ተገቢ አይደለም ብሎ ይግባኝ መጠየቅ እድል ያለ ይመስለኛል። ምን አደረጉ? አዎ እንግዲህ ፍትሐ ነገሥቱ በግልጽ ያስቀምጠዋል። ይሄንን አንድ ሊቀ ጳጳስ ዝም ብሎ ደርሶ የአንድን ካህን ክህነት አይዝም። እንደዛ ካደረገ ራሱ ሊቀ ጳጳሱ የተወገዘ የተለየ ነው ይላል። ስለዚህ ይሄ ደግሞ የማስጠንቀቂያ ደብዳቤ፣ ምክር፣ ተግሳጽ የሌለው ስለሆነ ወይም ደግሞ በሰዎች ወሬ የተደረገ ስለሆነ በፍትሐ ነገሥቱ እንግዲህ የኔ ክህነት አልተያዘም፣ አይሰራም፣ እኔም አላምንበትም ማለት ነው። ይግባኝ ባይጠይቁም ፍትሐ ነገሥቱ እንደዛ ስላለ ህገወጥ ነው ማለት ያለው? አዎ ይግባኝማ ጠይቄያለሁ፣ መልስ የለም። ኦኬ ሲኖዶስ ጠይቀዋል? ጠይቄያለሁ። አዎ ያ መልስ ስላላገኘ የኔ ጋር ያሉ ምእመናን ቤተክርስቲያን መዘጋት ስለሌለባት ቀጥያለሁ። ያ ህሊና የነጻ ሆኖ ነው መቀጠለው ማለት ነው፣ ያጠፋው ጥፋት እስከሌለ ድረስ። ፍትሐ ነገሥቱ ግን የይግባኙ ውሳኔ ባይገኝም አይሰራም ነው የሚለው? አዎ ፍትሐ ነገሥቱ በግልጽ የሚያስቀምጠው በቃ አንድ ሊቀ ጳጳስ በኃይል በጉልበት ሳይሆን በፍቅር ይግዛቸው፣ በሰላም ይግዛቸው፣ በመስቀል ይግዛቸው ነው የሚለው እንጂ ክህነት ዝም ብሎ የሚያዝ አይደለም። ራሱ በሙሉ ስናነበው ክህነት ያ ካህን በዝሙት ምክንያት ቀኖና በመጣስ ምክንያት በዶግማ በመጣስ ወይም ኑፋቄ በማስተማር ምክንያት ካልሆነ በስተቀር የአስተዳደር ጉዳይ ተፈጠረ ተብሎ ክህነት አያዝም። በሀገራችንም አንድ ካህን የሆነ ደብር ላይ ጥፋት አጥፍቶ ቢገኝ ሌላ ቤተ ክርስቲያን ዝቅ ወዳለ ቦታ ይቀየራል እንጂ ክህነት ተይዟል አይባልም። ክህነቱን ሲይዙ እርስዎ ያወቁት ነገር አለ? በዚህ ምክንያት ብለው ምንም የታወቀ ነገር የለም። ያው የተናገሩትም የጻፉትም ነገር የለም። አዎ ክህነት የተያዘው በዚህ ቅድም እንዳሉት እንግዲህ የቤተ ክርስቲያኒቱን ሕግጋቶች ዶግማውን ይሆናል፣ ቀኖናውን ይሆናል፣ ሌሎችም ነገሮች ላይ ጥሰሃል በዚህ ምክንያት ብለው ላልተወሰነ ወረቀቱ የጻፉት ደብዳቤ ላይማ አትገኙ ብለን አግደን እዛ ቦታ ስለተገኙ ይዘናል ነው የሚለው። በአጠቃላይ ያው ቅድም እንዳልኩ ውዳሴ ማርያም እየደገምን እንለያይ ነበረ። ከዛ በኋላ የመጣ ነው ይሄ ማለት ነው። ለምን እዛ ቦታ ሄዱ? እኔ ደግሞ የመጣሁት ኦልሬዲ ታቦቶቹ ተነስተዋል። ይሄ ቤተ ክርስቲያን ከቅዱሳት ስዕላት በስተቀር ሌላ ነገር የለም። አገልግሎት ባለበት ሰዓት ምእመናን ባሉበት ሰዓት ነው እዚህ ቦታ እንዳልመጣ የተደረግኩት። ያንን አላደረኩም። ከሄደ በኋላ ግን ይሄ ቦታ ማንም ሰው መምጣት ይችላል፣ ማገልገል ይችላል። ጸሎት ነው የጸለይ ነው፣ የማህበር ጸሎት ነው የጸለይ ነው። ስለዚህ ቅዳሴ አልተደረገም። አዎ ከዛ በዛ ምክንያት ያንን ጻፉ ማለት ነው። ከዛ እኔ አልተቀበልኩትም ያንን። ይግባኝ ጠይቄያለሁ ብለዋል። ሲኖዶሱ ለምንድን ነው ዝም ያለው? ሁለተኛስ ምን ያህል ጊዜ ቆየ ይግባኙ? ብዙ ጊዜ አድርጓል። እንግዲህ መጀመሪያ እዚህ ለሳቸው ነው የጻፍኩት ለሀገረ ስብከቱ፣ ቀጥሎ ደግሞ ለጠቅላይ ቤተ ክህነት ነው የጻፍኩት። ግን ምንም ምላሽ የለም። ያው እኔ እዛ ቦታ መሄድ አልችልም፣ ያው ኑሮዬ እዚህ ነው። ስለዚህ እዛ ቦታ ሄጄ መከታተል ስለማልችል እንደምሰማው ሰዎች እንደሚነግሩኝ እዛም ደግሞ ደብዳቤዎችን የሚሰልቡ ሰላቢያን አሉ እዛ ጠቅላይ ቤተ ክህነት ማለት ነው። የሚመለከተው ክፍል ደብዳቤው አልደረሰም እንዳይደርስ የሚያደርጉ ሰዎች አሉ። እና ያንን የማድረግ አቅሙ ስላልተገኘ እንጂ ጥያቄን እኔ ለሚመለከተው አካል አቅርቤ ያለው ግልባጩም እጄ ላይ አለ። እና ያንን እያደረግን ቆየን። ከዛ እስከ መቼ ነው ታዲያ እንደዚህ ሆነን የምንቆየው ብለን ደግሞ አማራጭ ወደ መፈለግ ሄድን ማለት ነው። ይሄንን ጉዳይ አሁን ስማቸውን መግለጽ አልፈልግም፣ እሳቸው ስማቸው እንዳይገለጥ አድርገው ነው ይሄንን ነገር ያበረከቱልን። አንድ አባት አማከርን። ምንም ችግር የለውም እኔ ይህንን ታቦት አዘጋጅቼ ሰጣቸዋለሁ ባርኬ፣ ምእመናን ቤተ ክርስቲያን መበተን የለበትም ብለው ሰጡን። ያንን አስገባን። በምእመናኑ ፊት ንግስ አድርገን በዓል አድርገን አከበርን። ከዛ በኋላ ቅዳሴ ጀመርን ማለት ነው። ከሌላ ሀገር ነው እኚህ አባት? ከሌላ ሀገር ነው። አዎ
ከሌላ ሀገር ነው። እሺ ወደ ኋላ እንደገና ልመልሶት። ቅድም ያሉኝ አንደኛ ታቦቶቹን በሙሉ ወስደዋል ይላል። ታቦቶቹ ሲመሉ ከአንድ በላይ ነበረ እዚህ? አዎ ቅድስት ስላሴ የእናታችን የቅድስት ኪዳነ ምህረት የቅዱስ ጊዮርጊስና የቅዱስ ገብርኤል ታቦታት ነበሩ። እንዲሁም የእመቤታችንም ጭምር ነበረ። ግን ቀደም ብለው እሳቸው ራሳቸው ፈልገዋለሁ ብለው ነው የወሰዱት። እሱ ከተዘረፉት ጋር አይደለም። እና ስለዚህ ስንት ነው አሁን? አራቱን ስላሴ፣ ኪዳነ ምህረት፣ ጊዮርጊስና ቅዱስ ገብርኤል እነዚህን ታቦታት ሙልጭ አድርገው ወስደዋቸዋል ማለት ነው። ይህንን ሲያደርጉ ለምእመናን አላሰቡም፣ ለመንጋው አልራሩም። የተሰጣቸውን በጎቼን ጠብቅ የሚለውን የወንጌል ቃል ጥሰው ማለት ነው። ምእመኑ በዛ ሰዓት አልቅሷል። ሰላማዊ ሰልፍ ሄዶ ደጃቸው የመንበረ ጵጵስናው ደጅ ላይ ሄዶ ተማጽኗል። ታቦታችንን መልሱልን፣ ማምለክ እንፈልጋለን። ይሄ በሚዲያ ስለተላለፈ ማንም ሰው ማየት ይችላል። አባታችን ቀሲስ በጸሎት ማለት የቤተክርስቲያኗ የመንበረ ጸባዖት ቅድስት ሥላሴ ወኪዳነ ምሕረት ቤተክርስቲያን አስተዳዳሪ ናቸው። ጽላቶቹ ከመንበራቸው ተጠራርገው ሲወጡ እንደ ሕጋዊ ራሳቸውን ቆጥረው ቁልፍ ቀይረናል፣ እነሱ ናቸው ሰብረው የገቡት የሚል አነጋገር ነው የሚናገሩት። ነገር ግን እንኳን በዚህ ሰላማዊ ወይም ሌብነት በሚጸየፍ ሀገር ቀርቶ በሀገራችንም የራስ ዕቃ እንኳን ቢሆን ጠይቆ ነው የሚወሰደው። ስለዚህ ይሄ ድርጊት ለትውልድ የሚጠቅም አይደለም። ቤተ ክርስቲያንን ለትውልድ እናስተላልፋት፣ ትውልድ እንዲድን ነው። ማንም ሊሾም በገንዘብ በስልጣን ሊበለጽግ አይደለም ቤተ ክርስቲያን ያለው። ለመንጋው የሚጠነቀቅ አባት ካለ ይህንን ጩኸታችንን ሰምቶ መፍትሄ እንዲሰጥ። ነገር ግን ዓላማው የሹም ሽረት ሳይሆን ቤተ ክርስቲያንን የማጥፋት መንበረ ጸባዖት የሚባል ቤተ ክርስቲያን በሕገ ወጥ ነው የተመሰረተው። አሁን ጊዜ አግኝተናል፣ ስልጣን አግኝተናል፣ እናጠፋለን ተብሎ ነው የተነሳው ማለት ነው። ይህ ችግር ጉቦ እጅ መንሻ የማይቀበል አካል ልኮ ይህንን እንዲያጣራ እንዲያይ እንፈልጋለን። የተወሰደው ንብረት ይመለስ። አሁንም ከዚህ በኋላ እኔ ለዚህ ጉባኤ የማሳስበው በሰውም ላይ ሆነ በንብረት ላይ አንድም ነገር ቢደርስ ኃላፊነቱን ይሄ ደብረ ሰላም መድኃኔዓለም ነው የሚወስደው። ይህንን አረጋግጡ እናንተ። ሁል ጊዜ ዛቻ አለ፣ ሁል ጊዜ ማስፈራራት አለ፣ ሁል ጊዜ እንደዚህ እናደርጋለን እንደዚህ እንላቸዋለን እየተባለ ስለሆነ እንቅፋት እንኳን ቢመታን እጃችንን ወደዚህ ነው የምንጠቁመው። ከድርጊታችሁ ተቆጠቡ፣ ለሰላም እድል ስጡ። ይሄ ዝክረ ነዳያን ዘአበዊነ ሐዋርያት የሚባል የራሳቸው ያቋቋሙት ድርጅት አለ፣ ሊቀ ጳጳሱ ማለት ነው። ይሄ ድርጅት ያው ከራሳችንም ጭምር ካህናትን መስጠት አለባቸው ተብሎ ከራሳችንም 300ም ከምእመናኑም እያዋጣን እንሰጣቸው ነበርና አንድ ጊዜ ምእመናኑን በሙሉ አሰባስበን ከ70 ምናምን ሺህ ክሮነር በላይ አዘጋጅተን መጥተው ራሳቸው በአካል መጥተው ነው የተረከቡት ያንን ገንዘብ። ይሄ ተቋቋመው ለምን አገልግሎት ምንድነው? ያው የተቸገሩትን እንረዳለን የሚል ኢትዮጵያ ውስጥ የሚል ነው። ነገር ግን በኋላ ላይ አሁን ይሄ ችግር ከተፈጠረ በኋላ ስናጠናው ዓላማው ሌላ ነው እና ይሄ በትግራይና በፌዴራል መንግስቱ በተፈጠረው ጦርነት ጊዜ ራሳቸው በአደባባይ ወጥተው መንግስትን አግዙ፣ መሳሪያ ግዙ፣ ደግፉ የሚል ደብዳቤ አውጥተው አሰራጭተዋል። እሱ አለ እልክልሃለሁ። እና አባት ጦርነት ጎሳሚ አይደለም። አቡነ ኤልያስ ናቸው ደብዳቤ የጻፉት? አዎ። ለማን ነው የጻፉት? ለህዝቡ ለምእመናኑ ገንዘብ እንዲያዋጡ፣ ጦርነት እንዲደግፉ እና ሰው ተው ይሄ አይጠቅምም፣ ጦርነት ይጎዳል ብሎ አባት በእሳቱ መሀል ገብቶ ያበርዳል እንጂ እንደዚህ አይነት ነገር ሲያደርግ እኔ በእድሜ አይቼ አላቅም። እና በትግራይና በፌዴራል መንግስቱ በነበረው ጦርነት በጦርነቱ ጊዜ ግዴታ ማለት ነው ገንዘብ ተሰባሰበ። በዚህ ደብዳቤ ተሰብስቧል። ወደ ለሳቸው ተሰጥቷው ለፌዴራል መንግስቱ ተላከ። ለሳቸው ተሰጥቷው በሳቸው በኩል ነው የሚሄደው። ሄዷል ወደ ኢትዮጵያ ገንዘቡ በደንብ ታውቁት ነገር የለም። ያው በደንብ ሰው እንደተሰበሰበ እናውቃለን። ነገር ግን ይሄድ ያው አላማው ደብዳቤው ላይ የተጻፈው ያ ስለሆነ መሳሪያ መግዣ ስለሆነ ይሄዳል አይቀርም።
ስለዚህ ያንን ስንት ብር ነው የተሰበሰበው? ወደ 70 ሺህ። አዎ ከ70 ሺህ ክሮነር በላይ ከዚህ ተሰብስቧል። ከዛም በፊት ተሰብስቧል። ከሌሎቹ አብያተ ክርስቲያኖችም እንደዛው ተሰብስቧል። በደንብ አዎ። ይሄ አስገዳጅ ነው፣ አስገዳጅ እኮ ነው። ስለዚህ የተሰበሰበው ገንዘብ በአጠቃላይ ተደምሮ ወደ ኢትዮጵያ ስለመላኩ ምዕመኑ ያውቃል በደንብ እንዴ። ታዲያ ለዛ አላማ ነው የተሰበሰበው። እንግዲህ እንደው ታላቅ አረጋዊ አባት ናቸው። መቼም ያንን ቦታው ላይ ያደርሱም ብሎ የሚያስብ ሰው አይኖርም። የምንፈልገው ሰላም ነው። ቅድም እንዳልኩ አምልኮተ እግዚአብሔር መፈጸም ነው። ቤተ ክርስቲያንን ማጽናት ነው የምንፈልገው እና ቅዳሴ ተጀመረ፣ አገልግሎት ተጀመረ። እስካሁኗ ሰዓት ድረስ ይሄ ቦታ በምእመናን የተሞላ ነው። አሁን እንደ ድሮ ምእመናኑ ፈርተው እንዴ ልጅነት ሁሉ በ40 ቀን በ80 ቀን የተሰጣችው ልጅነት ሁሉ ይዛለው የሚል ፉከራ ነው የሚፎከረው እዚህ ቦታ የመጣን ሰው ማለት ነው። እና ከየት ነው የሚተላለፈው? ከዛው ከመንበረ ጵጵስና ነው፣ ከዛው ከራሳ ከብፁዕ አባታችን እና ያንን ጥሶ ነው ሰው የሚመጣው። ለምን የሚታመንበት አይደለም። ለሽምግልና እናቶች አልቅሰው ታረቁ አንድ ሆኖ እያሉ እምቢ ያለ አባት አትሂዱ የሚል ቃል ሲያስተላልፍ እሺ ብሎ የሚቀር ምእመን የለም። ስለዚህ እኛ እስካሁኗ ሰዓት ድረስ የምናደርገው ትግል ቤተ ክርስቲያኒቱ እንድትቀጥል ነው። ትናንት በአካል ተገኝተ ህፃናትን አይታቸዋል። ይማራሉ፣ ጉጉት አላቸው፣ ፍላጎት አላቸው። ስለዚህ እኛ የተቀበልነው ያንን የማስኬድ እንጂ ሌላ ነገር አይደለም። ቤተ ክርስቲያን ደግሞ የአንድ አካል ብቻ አይደለችም፣ የሁሉም ነች ቤተ ክርስቲያን። ስለዚህ ሁሉም ሰው አገልጋዩም ተገልጋዩም በእኩል መብት በአስተዳደሩ መስመር መሄድ አለበት። ስለዚህ አሁን እኛ የደረሰብን የአስተዳደር በደል ነው፣ ታላቅ በደል ማለት ነው። የዛን ጊዜ እኔ ወረቀት የላቸውም በሚል እኔ ፕሮሰስ ላይ ነበር፣ ቅጥር ለመቀጠር ፕሮሰስ ላይ ነበር የነበርኩት። ግን ማስተዳደር መስራት ማገልገል አይችሉም ብለው የመኖሪያ ፈቃድ ስለሌሉት፣ አዎ ከሌላ ሀገር እንግሊዝ ሀገር የሚኖር ቀሲስ አባተ የተባለ ሰው አምጥተው በአስተዳዳሪነት መደቡ ማለት ነው። ይሄ ወረቀት አለ እጃችን ላይ። ምን የሚል? አዎ በእኔ ቦታ ላይ ተመድበው እንዲሰሩ ማለት ነው። ስለዚህ ምእመናኑ አሁንም አጥብቆ አንቀበልም። እኛ አባት አለን፣ መሪ አለን። እናንተ ጋር በግልባጭ ለሳቸው በአድራሻ ሲጻፍ የተጻፈዋላችሁ አለ? አዎ አባታችን ቄስስ በጸሎት ቅድም ካነሱት አንዱ ወደ 4 ጽላት ወይም ታቦት እዚህ ነበረ ተወስዷል ነው እያሉኝ ያሉት። 4 ታቦት ምን ይሰራል በአንድ ደብር ውስጥ? ይፈቀዳል? ሁለተኛስ ለምንድን ነው 4ቱም እዚህ ቤተክርስቲያን ውስጥ እንዲቀመጥ የተደረገው? ገብተዋል። ከዛ በኋላ ያሉት 2ቱ ደግሞ ቅዱስ ገብርኤልና የቅዱስ ጊዮርጊስ ጽላቶች አንድ አባ ወልደ መስቀል የሚባሉ ይህን ቤተ ክርስቲያን የመሰረቱ አባት ነበሩ እና ያው ቆሞስ ናቸው። ራሳቸው እንግዲህ በተለያየ ቦታ ሲሄዱ አብረዋቸው የሚኖሩ ጽላቶች ነበሩ። እዚሁ ከስላሴና ከኪዳነ ምሕረት ጋር አኖረዋቸው። በአጋጣሚ እሳቸውም እንደዚሁ ተገፍተው ሄደው በህመም ምክንያት ህይወታቸው አለፈ። ጽላቶቹ እዚህ ቀሩ ማለት ነው እና በዛ ምክንያት ነው 4ቱ ጽላቶች። አዎ የቅዱስ ገብርኤልም እንደዛ ነው፣ ጊዮርጊስም ገብርኤል። አሁንም እነዚህ የተወሰዱት 4ቱም ተመልሶ መጡ ወይስ ቅድም እንዳሉኝ ወይስ አንድ ብቻ ነው? አሁንም የስላሴ ብቻ ነው ታቦት ያለው? አሁን እንግዲህ ቅድም እንዳልኩ ብፁዕ አባታችን ስማቸውን መግለጥ ያልፈለግኩትና ምእመናኑ እንዳይበተኑ ኃላፊነታቸውን የተወጡት አባት 2ቱን የስላሴንና የኪዳነ ምሕረትን ጽላት ባርከው አክብረው ሰጥተውናል። ሌሎቹ ግን 4ቱ ጽላቶች እዛው እንደተወሰዱ ናቸው። ወስደው ደግሞ ሌላ ቤተ ክርስቲያን ከፍተውበታል ማለት ነው። እንግዲህ እንደሚታወቀው ታቦትን መንካትም ያው ስልጣነ ክህነት ያለው ሰው ነው። ምናልባት ሰብረው ገቡ ሲባል በእርግጥ አባቶች ናቸው የወሰዱት ወይስ እንደው ዝም ብሎ ምእመን ማን ነው የወሰደው? እናረጋግጣቸዋል። ይሄን እንግዲህ ብጥብጥ የሚደግፉ ሰዎች ነበሩ እና ከነሱ መካከል እዚህ ቤተ ክርስቲያን የሚያገለግሉ 2 ካህናት ነበሩ። እዚሁ ከእናንተ ጋር የሚሰሩ? አዎ ከዚሁ የሚሰሩ። ይቻላል ስማቸውን? ይቻላል። ቀሲስ ኃይለ ማርያም ወዳጅና ቀሲስ ታዲዮስ ተስፋዬ የሚባሉ ናቸው እና እነዚህ ሰዎች እንግዲህ ይሁዳ ከ12ቱ ሐዋርያት አንዱ ነበረ እና የጌታን መልክ ስለሚያውቀው ጌታን ማወቅ ስላልቻሉ አይሁድ ጠቆመው ስሞ ያስያዘው ይሁዳ ነው እና እነዚህም አባቶች ቀጥ ብለው መጥተው ያው ጽላቱ ያለበትን ቦታ ያውቃሉ፣ የት እንዳለ ስለሚያውቁ
ቁልፍ የሚሰብሩ ሰዎች ጉልበተኞችን ይዘው መጥተው ቤተ ክርስቲያኑን አሰብረው ጽላቶቹ እንዲሄዱ ሆነዋል ማለት ነው። እንደዚህ ከሚያደርጉ እናንተ ጋር እየሰራ ካለ ችግሩን ከርሶ እንዳስተዳዳሪ ከርሶም ከሌሎችም ጋር ተነጋግረው ችግሩን እንደፈፍራት እንዴት እንደ ህፃን ወይም እንደ ሌላ ዓለማዊ ሰው የመንፈሳዊ ሰው እንኳን እንዳልሆነ ይህን ተግባር ለምንድን ነው የሚፈጽሙት? በእርግጥ ቅድም ከሃዲዎች አሉ ብለዋል። ኢየሱስንም የካደው ይሁዳ ነው። ግን እንደ ሰው ይህን ችግር መፍታት ሲገባ ከእናንተ ጋር ተነጋግሮ ወደዚህ እርምጃ ለመውሰድ ምን የገፋፋቸው ይመስሎታል? እንግዲህ ያው በተደጋጋሚ እዚህ ቤተ ክርስቲያን ምርጫ በተደረገ ጊዜ ሀገረ ስብከቱን ይህንን ምርጫ አጽድቆ ወደ ስራ እንዲገባ ቦታው ሰላም እንዲሆን ተማጽነናል ማለት ነው እና ያንን ግን ጊዜው በሄደ ቁጥር ያው የጉልበት እርምጃ እንዲጠቀሙ እነዚህን ሰዎች ተጠቀመበት ሀገረ ስብከቱ። ይሄን አድርጉ፣ ከነሱ ተለይታችሁ ውጡ የሚል ትእዛዝ ስላስተላለፈላቸው እነሱ የታዘዙትና ያደረጉት። ግን በዛ መሀል እኔም እዚህ ስለነበርኩኝ እኔ ጋር ተማክረው እንዴት እናርግ የሚለውን እንትን ቢሉ ይሄ ሁሉ ጣጣ ውስጥ አይገባም ነበር። ከፈለጉ እኮ ብፁዕ አባታችን ጳጳስ ናቸው መተው ጽላቶቹን ስጡኝ ቢሉ የሚያሳምን ከሆነ እንሰጣለን እኮ የመከልከል መብት የለንም። ድሮም ጳጳስ ነው ባርኮ የሚሰጠው ታቦት እና በጉልበት ብቻ በቃ እኔ ብቻ ነኝ የሚል ስልጣኑ ያንድ ሰው ብቻ ተደርጎ ስለተያዘ እነዚህ ሰዎች ይህንን መጥፎ ድርጊት በጣም የሚሰማው ሁሉ በጣም የሚያዝንበት ድርጊት ነው ይሄ ድርጊት። አሁን ጽላቶቹ የት እንዳሉ ታውቃላችሁ? ያው ጽላቶቹ ሀገረ ስብከቱ ስራ አስኪያጅም እንደገለጠው እኛንን ያነሳ ናቸው ስላሉ እነሱ ጋር ነው የሚሆኑት። ስለዚህ የትኛው ደብር ለሌላ ደብር ተሰጥተዋል ወይስ አንድ ቦታ ቁጭ ብለዋል? እናንተ እንትን እንዳላችሁት መድኃኔዓለም ቤተክርስቲያን ወይም ምን መረጃ አላችሁ? እሱ እንግዲህ እንደገና እንደዚህ አይነት ነገር ሲፈጸም ሲኖዶሱ የማወቅ ግዴታም አለበት የተፈጸመውንም ነገርና እዚህ ለፖሊስ አሳውቃቸዋል እንዳላችሁት፣ ግን ሲኖዶስ ያውቃል በዚህ ላይ ምን እርምጃ ወስዷል? እንግዲህ ቅዱስ ሲኖዶሱ ቅድም እንዳልነው እኛ ተናግረናል ያለውን ነገር ቦታው ላይ የተፈጠረውን ነገር ስለተናገርን ቅዱስ አባታችን የሚያጣራ ሰው ላኩልን ብያለሁ ቅድም እና አሁን ጽላቶቹ ስንቶቹ አንዱ ቤተክርስቲያን ስንቶቹ ሌላ ጋር እንደሆኑ ያን የማወቅ እንትን የለንም፣ መረጃው የለንም። ግን ቤተክርስቲያን እንደከፈቱና እዛ አገልግሎት እንደሚከናወን እናውቃለን። ያው ያለ ታቦት አገልግሎት ስለማይሰጥ ወይ አንዱን ታቦት ስላሴን ይዘው ይሆናል የሚቀድሱት የሚል እምነት ይኖረናል። አመሰግናለሁ። እንግዲህ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ በስቶክሆልም ስላሴ ቤተክርስቲያን ያሉትን ጉዳዮች እየተወያየን ነው ከአባቶች ጋር። እንደምታዩት ነው እንግዲህ ያሉትን ችግሮች እያዳመጣችሁ ነው። የሚያሳዝኑ ነገሮች ነው እየተፈጸሙ ያሉት። አባታችን ቅድም ገልጸውልኝ ነበር። በተለይም በሩን ሰብረው ገብተው ወስደዋል ብለዋል። ኦኬ ከዛ በኋላ የወንጀል ድርጊት ተፈጽሟል። በዚህም ሀገር ሕግ በመንፈሳዊ ብቻ ሳይሆን በዓለማዊ ሕግ የሚያስጠይቅ ተግባር ነው፣ ወንጀል ነው የተከናወነውና ለሰሯቸው የወንጀል የዚህ ሀገር ሕግ ምን ያደረገው የወሰደው እርምጃ አለ? እንግዲህ እሱም በወቅቱ ያው ለፖሊስም ተናግረን ከፍተን እንድንገባ ያደረገን ፖሊስ ነው። ከዛ በኋላ በጠበቃው በኩል ይሄ የተወሰደው ንብረት እንዲመለስ ጥያቄ ለሚመለከተው አካል ቀርቧል። እንግዲህ ሂደቱ አሁንም ድረስ እየሄደ ነው ያለው ያ ጥያቄ ማለት ነው እና ጠበቃው ደግሞ በዚህ ላይ ማብራሪያ ሊሰጥ ይችላል። አመሰግናለሁ። እስቲ ወደ መምህር ደግሞ እንሂድ። እግዚአብሔር ይስጥልኝ አባታችን። መምህር እንግዲህ አንተም እዚህ ነው የምታገለግለው። ከሙያህም ከኃላፊነትህም አንጻም እንደዚህ አይነት ነገሮች ሲከሰቱ በጣም ከባድ ነገር ነው እና እንደው እንደ አንድ መምህር እንደነዚህ አይነት ነገሮች እንዳይከሰቱ ምናልባት ከሌሎች አባቶች ጋር የተደረገ የተነጋገራችሁት የተወያያችሁት ነገር ይኖራል? ምእመናኑስ ይህንን በማስረዳት ችግሮቹን እንዲቀረፉ ከማድረግ አኳያ ምን የተሰራ ስራ አለ በእናንተ በኩል? እንግዲህ ያው ቤተክርስቲያናችን ሁልጊዜም ሰላምን ነው የምትፈልገው። ቤተክርስቲያን የሰላም መድረክ ነች። ነገር እንደዚህ አይነቱ ነገር በዚህ ሁኔታም እንዲቀጥል እኛ ፍላጎቱም የለንም። ሰላም ሆነን መኖር ነው የምንፈልገው። በተለይ በዚህ በስደቱ ዓለም ቤተክርስቲያን ለሁሉም ታስፈልጋለች። ለሚያድጉት ልጆች፣ ለእናቶች፣ ለአዛውንቶች፣ ለሁሉም ቤተክርስቲያን አስፈላጊ ነገር ናት። እኛ ሁልጊዜም ሰላም እንዲሆን ነው የምንፈልገው። ነገር ግን ትልቁ ችግር አሁንም ያለው የቱ ጋ ነው ብለን ካየን ቅድም በመግቢያ እንደገለጽኩልህ ቤተክርስቲያኒቷ ከዛ ተገንጥለንም ስንወጣ ከዛን ጊዜ ጀምሮ ነው እንግዲህ ሊቀ ጳጳሱ በእኛ ላይ ያቄሙብን። የቂም በቀል ስራ ነው እየተሰራ ያለው እዚህ ጋር።
ይህንን ነገር እስካልተው ድረስ አሁንም ከዚህ በኋላ ሰላም ይመጣል ብለን ብዙ አንጠብቅም። እኛ ግን አሁንም ለሰላም በራችን ክፍት ነው። ምእመናኑም ይህን ጉዳይ ያምንበታል። ለምእመናኑም በወንጌሉም የምናስተምረው ይህንን ጉዳይ ነው። ወደ ሰላም እንዲመጣ እንዲህ አይነቱን እነሱ የፈለገ ነገር እንኳን ቢያደርሱብን እኛ ግን እንደ አንድ ክርስቲያን ከኛ የሚጠበቀውን ነገር ነው ማድረግ ያለብን። አባቶች መከበር አለባቸው ብለን እናምናለን። ቅዱስ ሲኖዶስ እናከብራለን። ከቅዱስ ሲኖዶስ የሚመጣውን ትእዛዝ እንቀበላለን። በዚህ ሁኔታ ነው እኛ እየተጓዝን ያለ ነው። ከልብ አመሰግናለሁ። ወደ ፋሲልም እንግዲህ ጸሐፊም ነህ ምንም ረጅም ዓመትም ቆይታ አድርገሃልና በዚህ ጉዳይ ላይ ምን እየሰራችሁ ነው ያላችሁት? በተለይም ልዩነቶቹ እንዳይሰፉ ምን እያደረጋችሁ ነው? ምእመናኑንም አባቶችም በጋራ ስራቸውን በአግባቡ ይዘሩ ዘንድ። እሺ አመሰግናለሁኝ። ለመምህር ሰለሞን ከጠየቀው ጥያቄ ትንሽ ልጨምርበት እዛ ላይና የሞከራችሁት ነገር ምንድነው ላልከው ብዙ ነገር ሞክረናል። ለምሳሌ ከዚህ ቤተክርስቲያን ውስጥ ያሉ ምእመናንን እናቶቻችን ወይም እህቶቻችን የሚሆኑትን ወደ መንበረ ጵጵስናው ሄዶ አባታችን በጽዋ አባታችን እንዲጠይቁ ተደርጓል። ያም እነኛ ምእመናንን መጥተው እኛ በወቅቱ እኛ ሌድንም የመርጠን የላክናቸው ሰዎች እህቶች ወይም እናቶች ነበሩ። ያንን አድርገናል። አንደኛ። ሁለተኛ ደግሞ የታቦቱ ቤተክርስቲያኗ ታቦቱ ተገንጥሎ ከተሰረቀ በኋላ ደግሞ እንዲሁም በሳቸው በብፁዕ አባታችን አካባቢ ተወልዷል ተብሎ የሚታሰቡ አባት የ100 ዓመት አባት በዚህ ቤተክርስቲያን ውስጥ የንስሐ አባት ያላቸው ባለፈው 2 ዓመት ጀምሮ በምልኩስና የሚኖሩ አባት የዛሬ ሳምንት ደግሞ መጥተው ነበር። እዚህ በሳቸው ስልክ እንዲደወል አድርገናል። ለማን? ለብፁዕ አባታችን አቡነ ኤልያስ ማለት ነው። ለብፁዕ አባታችን አቡነ ኤልያስ እንዲደወል አደረግን። እኚህ የ100 ዓመት አዛውንት ደውለው እንዲያናግሯቸው አደረግን። ያደረግበት ምክንያት ምንድነው? አንድ አካባቢ ተወልዷል በሚል ለሳቸውን ምናልባት ያወሯቸዋል ብለን ስላሰብን ይህንንም ደውሎ አናግሯቸዋል። ያናግሯቸውንም ነገር ደግሞ ለንስሐ አባታቸው ተናግሯል እኚህ አባት። ስለዚህ የተደረጉ ሙከራዎች አሉ፣ ብዙ ሙከራዎች። ከነዛው ግን ጥቂቶቹን አሳማኝ የሆኑትን ሙከራዎች ተደርገዋል። እነዚህ የንስሐ አባታቸው የተናገሩት ለምእመናኑ መናገር ስላልተፈለገ ወይም ጥሩ ምላሽ ስላልሆነ ይሆን ተነግሯል። አሁን ለምሳሌ የእሳቸው የንስሐ አባት ቀሲስ በጸሎት ከበዳቸው የኚህ አዛውንት አባት ናቸው። ይህንንም እንዲያደርጉ በቀሲስ በጸሎት ነው መልእክት የተላለፈላቸው። እስኪ አስታርቁን፣ ያጠፋነውም ጥፋት ካለ ያው ይቅርታ እንላለን ተብሎ ብፁዕ አባታችን እንዲያናግሩ ተደረገ። አናገሩ። እሳቸው ካናገሯቸው እንደው አንዷን እንትን ብናገር እኚህን ቀሲስ በጸሎትን ማየት እንደማይፈልጉ ቤተክርስቲያኗን እኔ የዘጋሁት እንዳሉ አውቃለሁ። ሌላውን በሙሉ ቀሲስ በጸሎት መናገር ስለሚችሉ ይሄንን ተናግሯል። ስለዚህ ሙከራ ቤተክርስቲያኗ አላደረገችም፣ አድርገናል። በጣም ብዙ ነው ያደረግነው። ቤተክርስቲያኗ ለተመረጡ ተመራጭ ወደዛ ምናል በመሄድ ካላስፈለገኝ ቤተክርስቲያኗ ሰበካ ጉባኤ ለተመረጡ ተመራጮች ርክክብ እንዲፈጸም ወረቀት ጽፋ ለሀገረ ስብከቱ ኑና ተረከቡን ብለን ጽፈን የርክክብ ቀን እዚች ቦታ ላይ ለርክክብ ተቀምጣ ነበር። አንዱ ሶሉሽን ስለነበረ ይሄ ራሱ አንዱ ያሳርቃል የሚባል ሐሳብ ስለነበረ አስረክበን እየተከታተልን እኛም እናስቀድሳለን በሚል እዚህ ርክክብ ሊደረግ ተሰበሰቡ። ለማን ነው የምታስረክቡት? አስመራጭ ኮሚቴና ለተመራጭ አዲስ ተመራጭ ሰበካ ጉባኤ ለሚባሉት ለነሱ ሊረከብ ተደረገ። አንዱ የሰላም መንስኤ ይሆናል ብለን ስላሰብን አንዱ ሙከራችን እሱ ስለሆነ ያንን አደረግን። በዚህ የዛኑ ቀን በአስመራጭ ነው የተመረጠው የሰበካ ጉባኤ ተቀይሮ አዲሶች ከነችግሩ ቤተክርስቲያኗ ሰላም መሆን አለባት። ሰላም መሆን ስላለባት የመጨረሻው መፍትሄ ብለን ያሰብነው ምንድነው? በወቅቱ በቃ ብዙ አባታችን ፈልጓቸዋል ተብሎ የመጡትም ቢሆኑ አባላትም ባይሆኑ የቃለ ዓዋዲውንም ደንብ ባያሟሉ እናስረክባቸው በሚል የርክክብ ቀን በዚሁ ተቀምጠው ነበር። እኔ እንኳን በወቅቱ የወንድሜ ሐዘን ስለነበር አልመጣሁኝም እና እዚህ ተቀምጠው ፈረሰ። የፈረሰው ምንድነው? ምክንያቱ ምንድነው? አስመራጭ ኮሚቴና አዲስ ሰበካ ጉባኤዎች እርስ በርስ ባነበራቸው ንግግር የዛን ቀን የሚናገሩ አካላት ስላሉ እዚሁ ሰበካ ጉባኤው ላይ እነሱ እንዲናገሩ ተፈቅዳለሁ። እንደዛ ሆነ። አንዱ መፍትሄ ብለን ያሰብነው ነበር፣ ሶስተኛው ማለት ነው። ሌሎቹን እነኚህ ዋና ዋናዎቹን ልነግር ስላሰብኩ ነው በመምህር ሰለሞን ባነሳው ጥያቄ ላይ። ሌላው ግን ሁልጊዜ አሁን ቅድም እንዳሳየነው ደብዳቤ መፍትሄ እንዲመጣ ከዛ በኋላ ግንኙነት ማድረግ የጀመርነው ከመንበረ ጵጵስናው ወይም ደግሞ ከሲኖዶሱ በደብዳቤ ግንኙነት እያደረግን ነበር። ለሲኖዶሱም ደብዳቤ ጽፈን አሁን በቅርብ ራሱ 2026 ላይ የጻፍነው ምንድነው? ሰላም እንዲወርድ በዚህ ቤተክርስቲያን ላይ ብጥብጥ እንዳይኖር፣ ምእመናን እንዳይታወኩ። ያም የሆነው ምንድነው? በየሳምንቱ አውደ ምሕረት ላይ እየወጡ
እዛ ቤተክርስቲያን የእስላም ቤተክርስቲያን ነው እንዳትሄዱ። እዛ ቤተክርስቲያን ያሉ ካህናቶች ሙታን ናቸው፣ እዛ ቤተክርስቲያን ያሉ ምእመናኖች እንደዚህ ናቸው እያሉ በየሳምንቱ በቅጂ ያለ ነገር ነው የምናገረው። አስተላልፌ ላንተ ሰጣለሁ በኋላ። በመድኃኔዓለም ቤተክርስቲያን አውደ ምሕረት ላይ የእግዚአብሔር ቃል በሚሰበክበት አውደ ምሕረት ላይ እየወጡ እንደዚህ አይነት ጥላቻዎችን ሲሰብኩ ማን ነው የሚሰብከው እንደዚህ የሚለው? ቪዲዮ አለ፣ ቪዲዮን ሰጣለሁ ለፍርድ ታቀርባለህ። ካህን ናቸው። አቶ በተባሉ ሰዎች የተከፈተ ለንግድ በተከፈተ ክህነት በሌላቸው ሰዎች ክህነት የሌላቸው ጉልበተኞች የጉልበተኞች ስብስብ በከፈቱት ቤተክርስቲያን ስለ ቀኖና ቤተክርስቲያን አምላክ ሄዳችሁ አታስቀድሱ። ያ ቤተክርስቲያን አይደለም፣ በድፍረት መስጊድ ማለት ይቻላል። ቀኖና ቤተክርስቲያኗ ስትፈርስ ኧረ ቀኖና ቤተክርስቲያን እየፈረሰ ነው፣ ክህነታቸው የተያዙ ስብስቦች ናቸው እየተናገር በቸለልተኝነት የምትሄዱ ከሆነ ነገ በእምነታችሁም ዋስትና የለንም ማለት ነው። በእውነት ግን ይህ ሀገር ስለሆነ ያው ምዕመናንን ያጭበረብራሉ የማያውቁትንና እኛ በነፍሳችሁ ተጠያቂ አይደለንም ከተናገር እየተናገርን ከሄዳችሁ ቸለል ካላችሁ ግን በእውነት ለቀኖና ቤተክርስቲያን መፍረስ ተባባሪ ከመሆን አንፃር ተጠያቂነትም አለ ማለት ነውና ይህንን አደራ ነው የምንለው። ሲጀመርም እነሱ አውደ ምሕረት ላይ ሌላ ምን ሞቶ ማያቅም ካህናቶች ራሳቸው እዚህኛው ስላሴ ቤተክርስቲያን ነው የእስላም ነው አትይዱ ማለት ስለ ቃል በቃል ያሉት የእስላም ነው፣ እስላም ቤተክርስቲያን ነው። ለምን የተወገዘ ቤተክርስቲያን ነው ያሉ ብለው ስለሚያስቡ። ሌላ ደግሞ ሙታን ናቸው፣ ካህናቶቹን ሙታን ናቸው፣ እነሱ ጋር እንዳትሄዱ። ምእመናንም ምን ማለት ነው ሙታን ናቸው? ሙታን ያሉበት ምክንያት በወቅቱ ፍታት ነበር እዚህ ቤተክርስቲያን ላይ። ፍታት የሞተ ሰው ነው የሚፈታው መቼም። ስለዚህ ሙታን ፍታት የሚፈታውን ሰው ፍታት የሚያደርጉ ካህናቶችን ሙታን ብለው ተናገራቸው። ስለዚህ ቃል በቃል ሙታን አይፈታውም ብለው የአባታችን ክህነት ስለተያዘ ነው የተባለው ወይስ ምንድነው? ምንም ነገር እኮ ሊሆን ይችላል። ሰው ሙታን ተብሎ አይሰደም። አንድ ካህን ወጥቶ ምንም ሊሆን እኮ ሊቸር ይችላል። ቃል አንድ ካህን ቃል ላይ ሰማ ይችላል፣ እነሱ በፈለጉ መንገድ ላይ ሄድ ይችላል። ግን ሰው እንዴት ሙታን ይባላል? አንደኛ አውደ ምሕረቱ እኮ የእግዚአብሔር ቃል የሚሰበክበት ነው። የእግዚአብሔር ቃል በሚሰበክበት አውደ ምሕረት ላይ ወጥተህ የራስን ቤተክርስቲያን ስንት ዓመት ቤተክርስቲያን ለፍታ ያስተማረቻቸውን ካህናቶችን ሙታን በናገር በራሱ ትክክል አይደለም። አሁንም እያደረገ መጡ። የመረጧቸውን ለሰላም ስንል እንዲቀመጡ ተስማምተን ነበር ብለዋልና መጡ ተቀመጡ ወይስ ቀሩ? እኛ ጠየቀን እንዲመጡና በደብዳቤ የሚጠይቅ ነው አለ። ለምሳሌ የመጀመሪያው ምርጫ ሲደረግ ምርጫው ተሰረዘ። ምእመኑ ምን ብሎ ጠየቀ? ለምን ተሰረዘ ብሎ ጠየቀን። ሲጠይቀን እኛ ደግሞ መጠየቅ አለብን። ሀገረ ስብከት የተሰረዘበትን ማብራሪያ አድርገው እንዲያስረዱን ለጻፍን። ዛቻና ምናምን የተጻፈው የእነሱም ደብዳቤ አለ፣ አስረክባለሁ። ይህም አለ። ሁለተኛው ምርጫ ነው የጻፈው ስራ አስኪያጁ ናቸው ብፁዕነታቸው በደብዳቤ የተጻፈው። ከሁል ጊዜ ተጽፎ የሚመጣው ከመንበረ ጵጵስናው ቢሮ ነው የሚመጣው። ከቀሲስ ለማ ናቸው ወይም ደግሞ መምህር ለማ የሚባሉት ናቸው የሚጽፉት። በሳቸው ማህተም ነው የሚመጣው። የአስተዳደር ተዋረዱን እኮ አይከተልም በመከተል ደረጃ። ዞሮ ግን በሳቸው ማህተም ነው የሚመጣው። ሲመጣ እንደዛ እንባላለን። ሁለተኛ ዙርም እንደዚሁ ምርጫ ተደረገ። ከዛ በኋላ ሊቀ ጳጳሱ መጥተው ራሳቸው እንዲያወያዩንም ጠይቀናል። እሳቸው ከመጡ 4-5 ዓመት ይሆናቸዋል እዚህ ቤተክርስቲያን ላይ መጥተው ማያውቁ። በአመት 2 ጊዜ የስላሴን የቅድስት ስላሴን 2 ጊዜ የቅድስት ኪዳነ ምሕረትን ዓመታዊ በዓል እናከብራለን። እዚች ስቶክሆልም ከተማ ላይ ያሉት ቤተክርስቲያኖች ጥቂቶች ናቸው። ሁሉንም ቤተክርስቲያን የማዳረስ አቅም ይኖራቸዋል። ቆሞ በደንብ የሚሄዱ አባት ናቸው። ጊዜም ይኖራቸዋል። ይህንን አላደርጉም። እኛ ቤተክርስቲያን ላይ መጥቶ ምእመን የተባረከበት ከዛሬ 5 ዓመት በፊት እሱም ቅድም ቀሲስ በስሎት እንደተናገሩት በግዳጅ ሳይፈልጉ ከኢትዮጵያ ድረስ ተደውሎ እየመጡ ነውና ሊቀ ጳጳሱ ያልኩበት ምክንያት እንደዚህ ነው የጠየቅ ነው። በዚህ መልኩ ጠይቀናቸዋል። እሳቸውንም ሀገረ ስብከቱ ማብራሪያ ሊሰጠኝ ጠይቀናል። ሀገረ ስብከቱ ማብራሪያ መስጠት አልቻለም። በቃ የሚጠቀመው የመጨረሻ ደብዳቤ ነው የላክነው ወይም ደግሞ ማስጠንቀቂያ ደብዳቤ ላክን እያለ ነው የሚልክብን። መንፈሳዊነት የተሞላበት ሳይሆን በቃ የማስፈራራት ነው ሁሌ የሚደረገውና ብዙ ትግሎችን አድርገናል። የሰበካ ጉባኤው ስንት ጊዜ ሆነ? አሁን ቃለ ጉባኤው 3 ዓመት ነው የሚፈቅደውና ስንት ዓመቱ ነው አሁን የተመረጠው እያገለገለ ያለው እዚህ? እኛ በፍርድ ቤት ጥያቄያችን ሰበካ ጉባኤው እንዲሰረዝ ነው ጥያቄያችን። አንዱ ጥያቄያችን የመጀመሪያው ጥያቄያችን በፍርድ ቤት የሚጠይቅ ነው እሱ ነው። ለምን ስህተት ነው። ለምሳሌ 2 ጊዜ እዚህ ምርጫ ተደረገ። 2ቱ ምርጫ ላይ እሳቸው የሚፈልጉትን ለማስገባት ሞከሩ፣ ምእመኑ እምቢ አለ። ሶስተኛ ደግሞ ከኛ ተገንጥሎ የወጡ ሰዎች ደግሞ ሌሎች የማናቃቸው እንደዚሁ አፕሪል 28 አካባቢ 2024 ላይ መርጠው አናቃቸውም ራሱ
አንደኛ የቤተክርስቲያኑ ተመራጭም ለመሆን ቃለ ዓዋዲውን መከተል አለበት። ቃለ ዓዋዲው ላይ የሚለውን ነገር መከተል አለበት። የቤተክርስቲያኑ አባል መሆን አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ተከታይ መሆን አለበት። ሌሎችንም እንደዚሁ ማሟላት አለበት። አባልነት መክፈል አለበት። ብዙ አለው የሚሟላ እዛ ላይ። ይህንን ማናቃቸው ያላደረጉ ሰዎች ቤተክርስቲያን የዚህ ደብር አገልጋዮች ምእመናኖች ያልሆኑ ናቸው ከሌላ ቦታው የሰበካ ጉባኤ አባል እንዲሆኑ የተወሰነው በሌላ ቦታ ነው። ይህንን ለፍርድ ቤት ማብራሪያ መስጠት ስለነበረባቸው ሌላ ቦታኛ ሳናቅ ነው ይህን ያደረጉት። ይህንን ለእኛ ያስረከበን ጠበቃችን ነው። አሁን እዚህ የሰበካ ጉባኤ አሁን የለውም። ሰበካ ጉባኤ ባላደር አለው። ባሉ ችግሮች ምክንያት ትክክለኛው የተመረጠ የተቀመጠ የለም ነው የምትለኝ? የተመረጡ የነበሩ ሰዎች ነበሩ በእነኛ ላይ የቤተክርስቲያኑ አባል የነበሩት እነሱ ተካተው እየሰሩ ነው። አሁን ነባር የነበረው ደግሞ ቤተክርስቲያን መስራቾችም አሉ። እነሱ ቤተክርስቲያኗን እየጠበቁ ነው። አሁን ስንት ጊዜ ሆናቸው እነዚህ? አሁን ከ2023 ጀምሮ የክርክር ሂደት ከነበረበት የዚህ የምርጫ ሂደት ከነበረበት ጀምሮ አሉ። አሁንም አሉ። ነባሮችም አሉ። የነባር ካህናቶችም አሉ። አገልጋዮችም አሉ። እንደዛ በአደራ ቤተክርስቲያኗ እየተጠበቀች ነው። ሁሉ ጊዜ አሁንም እኮ ተነስተን እኮ ሰበካ ጉባኤ ምርጫ ማድረግ እንችላለን። ግን አስፈጻሚ አካል መኖር አለበት። አስፈጻሚ አካል ሁሉ ጊዜ ሀገረ ስብከት እንደ ሀገረ ስብከት አይነት አስፈጻሚ የባላደራ የሰበካ ጉባኤውና አስተዳዳሪው በጋር ሆናችሁ ብፁዕ አባታችንም ቄስስ በጸሎትም ሆናችሁ ለምእመኑ አንዱ ችግር የሚፈጠረው ምንድነው? ወቅታዊ ሪፖርት አይቀርብም፣ እንደዚህ አይደረግም የሚል ቅሬታ ይቀርባልና እና ወቅታዊ የሆነ ሪፖርት ታቀርባላችሁ። መንፈሳዊም አስተዳደሩንም ፋይናንስ ሪፖርት ይቀርባል ለምእመኑ። ወቅታዊ ሪፖርት ይደረጋል። አንደኛ ይሄንን የሰበካ ጉባኤ ምርጫ በአዲስ እንዲደረግ ተብሎ ሲወሰን ከሀገረ ስብከቱ የመጣልን ደብዳቤ ሪፖርት አድርጋችሁ እና ምርጫው እንዲካሄድ ነው። ለሱም መልስ ሰጥተናል። እሺ ብለን ሰጥተን ወቅቱ መመረጥም አለመመረጥ የሚደረግበት አልነበረም። ምእመንም ትንሽ ነው የሚመጣው። የኮሮናው ችግር ትንሽ እንትና ነበር፣ ተጽዕኖ አድርጎ ነበር ቤተክርስቲያን ላይና እንዲሁም ከየግላችን ከፍ ያለ ገንዘብ በማውጣት ነው ቤተክርስቲያን እየደጎምናት የቆየ ነው። ብዙ ምእመን አይመጣም ነበርና እምቢታን አልፈለግንም። እሺ ብለን አድገናል የሰበካ ጉባኤ ምርጫው እንዲደረግ። ከዛ በኋላ ያለው ሪፖርቶች በእጃችን ላይ ያሉ። ትክክለኛውን ወቅቱን ላይ ጠብቅ ይችላል። ያው መቼም የምኖርበት ሀገር ሁሉንም አያሟላም። ለምሳሌ ያሉ ሰበካ ጉባኤ 2-3ቱ በአንድ ጊዜ ሀገር ቤት የሚሄዱበት ጊዜ አለ እና ያ ስለማያሟላ የወራት ልዩነት እንጂ አመት አላለፈ። የወራት ልዩነት አለ እንጂ ሪፖርቶችን አቅርበናል ከ2001 ጀምሮ። አሁን እኔ ራሴ ወጥቼ ሂሳብ ሰራተኛውን የሰራውን ወጥቼ ራሴ ስለተናገር ሪፖርቱን ስለማቀርብ አውቀዋለሁ አለ ልሰጥ ይችላልው እና የሂሳብ ሪፖርቶች ይደረጋሉ። ነገር ግን እኛ ያንን ከማድረጋችን በፊት ሀገረ ስብከቱ ራሱ እንዳልኩ መጥቶ ሪፖርት እንዲደረግ ሲባል ከህዝቡ ነው የተመረጠው ሪፖርት የሚያደርግ መጥቶ ሂሳቡን የሚሰራ ሪፖርት እና ሂሳብ የሚሰሩ ህዝቡ ራሳቸው ቆሞ ነው ያስመረጡት። አስመረጡ። የሀገረ ስብከቱን ተመረጠ። መጥቶ ሪፖርት ሰሩ። ሪፖርት የሰሩትንም በምስጋና መጥተው ራሳቸው የሀገረ ስብከቱ ስራ አስኪያጅ መጥተው አመሰገኑ። ያመሰገኑት ምንድነው? ሪፖርቱ በትክክል እንደቀረበ በእጅ ያለ ገንዘብ እንዳለ እዚህ ላይ እሱን ወደ ባንክ አስገቡ፣ አንዳንድ ጥቃቅ ምእመን የሰጠው ወርቅ እንዳለ አስገቡ የሚል ነገር አሉን። አመሰገኑ። ሪፖርት ስህተት የለም ማለት ነው። እንግዲህ እዛ ላይ ተደምድሟል። የነበሩ ሰዎች ከዚህ በፊት የነበሩ ሰዎች ስህተት እንደሌለባቸው በአውደ ምሕረት ከመመስገን በዘለለ ለቀረበው ሪፖርት እንደ ሀገረ ስብከት ደብዳቤ አልተጻፈላችሁም? ለእናንተ ሊቀመንበር ጸሐፊው ጋር ነው ማነው ሊቀመንበሩ ጋር ይኖራል አለ ተጽፏል። ለምን ወጥቶ አንዴ እንደተነበበ ስለማስታወስ ነው። እንደገና ቪዲዮም አለ እሳቸው ቃል በቃል እዚህ ወጥቶ ያመሰገኑበት። ከዛ በኋላ የሚቀጥለውን እኛ ሂሳብ ሪፖርትን አድርጋችኋል ወይ? አድርገናል። ለምእመኑ እናደርጋለን። ያው ከሀገሪቱ ሁኔታ እንደነገርኩ አንጻር የወራቶች ሊሆን ይችላል እንጂ የሂሳብ ሪፖርቶችን እናደርጋለን። አሁንም ዝግጅት ላይ ነው። የአሁኑ ሪፖርት ልናደርግ ዝግጅት ላይ ነው። ግን አሁን ያለው ሁኔታ ምንድነው? የኛ ችግር ምንድነው? አሁን ባንካችንንም ወስደውታል። ገንዘባችንን ወደ 2.5 ሚሊዮን ብርም ተወስዷል። ማን ወሰደው? ሀገረ ስብከቱ ሊቀ ጳጳስ ካለናንተ ማን ነው በዛ ላይ ፈርሞ ያን ገንዘብ የሚያወጣና የሚያስገባው? ባንኩ ሲግናቶሪ ማን ነው? አንዱ አሁን የምንቃወመው ምንድነው? በመተዳደሪያ ደንቡ ላይ ያለው የተተረጎመበት መንገድ ስህተት ነው። ሊቀ ጳጳሱ የሁሉ የበላይ ጠባቂ ናቸው በሚለው መሰረት በየባለስልጣን ቢሮ እየዞሩ በየባንኩም እሳቸው ራሳቸው በእግራቸው እየዞሩ ይህን ጉዳይ አስፈጽመዋል። የኔ ነው ገንዘቡ ቤተክርስቲያኗን የሚወክላት ብለው አስፈጽመው ከኛ ጋር ከሄዱ ሰዎች ጋር አሁን እንዳልኩ አፕሪል ላይ ከተመረጡ ሰዎች ጋር አድርገው ማናቃቸው ሰዎች ጋር እነኚህ ናቸው የሰበካ ጉባኤዎቹ ብለው እሳቸው ገንዘቡ እንዲወሰድ ተደርጓል ነው። ገባኝ። አንድ አካውንት ሲከፈት የዚህ ቤተክርስቲያን አካውንት የሚከፍተው የዚህ ቤተክርስቲያን አስተዳዳሪ የሚፈቅዱት ነው አካውንቱ።
ስለዚህ አስተዳዳሪው ሳይፈቅዱ ቄስስ የማያውቁት ነገር እዛ ሲግናቶሪ የሌለበት ባንኩ እንዴት ብሩን ለሳቸው ይሰጣል? ባንኩ የሚያየው መጀመሪያ ማን ነው ገንዘቡን የሚቆጣጠረው ብሎ መዝጊቢቱ ላይ የነበሩ ሰዎች እዛ አካውንቱን የከፈተው ማን ነው የመጀመሪያው ነገር። አይ ባንኩ የሚያየው እንደሱ አይደለም። እዚህ ሀገር ሲስተሙ ባንኩ የመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ነው የሚሆነው። ፊርማ ቴክናል የሚባል አለ። 3 ፈራሚዎች ፈርመው ሂደቱ እዛ ውስጥ የባንኩን ሂደት እንዲወጣም እንዲዘዋወርም ነበሩ እዚሁኛ ውስጥ ያሉ ሰዎች የፈረሙት 3ቱ እነማን ናቸው? ለነዛ ፊርማ ብሩ ነበረ። እነሱንም ሳያውቁት ነው የተደረገው ይሄ። አሁን እኮ ነው የሰበካ ጉባኤው ቅድም ያልኩ የመተዳደሪያ ደንቡ በስዊድንኛ የተጻፈው የመተዳደሪያ ደንብ ላይ ምን ይላል? እሳቸውን ሊቀመንበር አድርጎ ነው የሚጠራቸው። አስብ፣ አሁን ሊቀ ጳጳስ ናቸው። መተዳደሪያ ደንቡ ግን ሊቀመንበር አድርጎ ነው የሚጠራቸው። ገባይ ሊቀመንበርና ሊቀመንበር ናቸው እንደ አስተዳዳሪነት። ግን በሌላ አካውንት ሊቀመንበርማ ሊሆኑ አይችሉም። ኖ እሱም አይሆኑም። ቢያደርጉትም ማለት ነው። ባንክና በእንግሊዝ ሀገር ቻሪቲ ኦርጋናይዜሽን ነው የሚባለው። እዚህም እንደሆነ አላውቀውም። ያንን የሚመዘግብ አካል አለ። ስለዚህ ቻሪቲ ኦርጋናይዜሽኑ ህጎቹን፣ ደንቦች፣ መንግስቱ ያልሆኑ ተቋማትን የሚቆጣጠር መስሪያ ቤት አለ። እሱ ሊያውቃቸው ይችላል። ኃላፊነታቸው ሊቀመንበር የሚበላቸው ምናምን የሚበላቸው እሳቸው እንዲቆጣጠር። ግን ባንክ ደግሞ ራሱ የቻለ ሌላ ተቋም ነው። ስለዚህ ባንክ አባታችን ባሉበት አስተዳዳሪው ምናልባትም የሰበካ ጉባኤ 2 ሆነው 3 ሰዎች ሲግናቶሪ ይፈልጋል። በዛ መሰረት አካውንቱ ይከፈታል። በበላይነት ሊቆጣጠሩ ይችል ይሆናል። ግን በእናንተ ስም የተከፈተን ባንክ እሳቸው ብሩን ሲወስዱ ባንኩ እንዲፈቀድ እዚህ ጋር ጨምርበት ባንኩን ጉዳይ ልናገር። እኔ ምንድነው የተፈጠረው ችግር መሰለህ? በወቅቱ ይሄ ውዥንብር በተፈጠረበት ወቅት ቀጥታ ያደረጉት ስራ ምንድነው? ቀጥታ ባንኩ ጋር ሄደው ራሳቸው አቡነ ኤልያስ ሄደው ፍሪዝ እንዲደረግ ነው ያደረጉት። ባንኩን እንዳናንቀሳቀስ ስልጣን አላቸው። እኔ ማረግ ያው በዚህ ሀገር በገባው መተዳደሪያ ደንብ መሰረት ስልጣን አላቸው። እሺ እንዳልኩ ቅድም ሊቀመንበር ናቸው እሳቸው የሁሉም አጥቢያ ቤተክርስቲያን። ከዛ አንጻር ሄደው ባንኩን ፍሪዝ አስደረጉብን። ምንም ነገር ማንቀሳቀስ አልቻልም ለረጅም ጊዜ። መቼ ነው መንቀሳቀስ የጀመረው ብለህ ከጠየቀኝ ልክ ፍርድ ቤቱ ለነሱ የፈረደላቸው ጊዜ ነው። የዛ ጊዜ ብሩን እንዳለ አውጥተው ተጠቅመውበታል። የፍርድ ቤት ምንድን ነበር ክርክሩ? እስቲ ወደ አስተዳዳሪ ማለት ምናልባት የሚያውቁት ከሆነ አባታችን፣ ምክንያቱም አስተዳደር ነው ጉዳዩን የሚመለከቱት ራሱ ቄስ በጸሎት ነውና፣ አንደኛ ይሄ ባንክ ሲከፈት እርሶ ፈርመዋል? ምናልባት ዘግይተው ስለመጡ ወይስ እርሶ ከመጡ በኋላ አፕዴት መደረግ ስሞ መግባት ስላለበት ፈርመው ለባንክ እርሶ ሲግናቶሪ ገብቷል? አይ እኔ ያው ቀደም ብሎ ስለሆነ ባንኩ የተከፈተውና እዛ ላይ የነበሩ ሰዎች የፊርማ ኃላፊዎች ስለነበሩ እንደገና ደግሞ የዚህ ሀገር መኖሪያ ወረቀት ስላልነበረ በዛ ምክንያት እኔ እዛ ላይ የለውም። ነገር ግን ለቤተ ክርስቲያኒቱ ሰላም ሲባል ርክክብ ተጀምሮ ነበር፣ ቅድም ጠቁሞ ነበርና በርክክቡ ወቅት ንብረት ምናምን ሳይረካከቡ መጀመሪያ የተደረገው የባንኩን ነው የተረከቡት። እነዛ የነበሩት የሰበካ አዲስ መጡ የተባሉት ማለት ነው። ከዛ በኋላ ነው ልክ ያንን ሰዎች ስም ተሰርዞ የነዛ ተደርጎ አዎ ልክ ያ ችግር ሲፈጠር ለምን አረጋችሁ እናንተ? እንዴት ተወሰኑ ተስማማችሁ? እኛማ ቅድም እንዳልነው በቃ ለሰላም ሲባል ቤተ ክርስቲያን እንዳትበተን ሲባል ይሁን በቃ ብለን ነው በጸጋ የተቀበል ነው። ግን እነሱ ለኃይል አደረጉት፣ ለተንኮል አደረጉት እንጂ እኛ በቅን ልቦና ነው እስካሁን የመጣው። ያንንም ቅድም ገና ያው ወረቀቱ ሌላ ነው ተብሏል። ቅድም ገና በመጀመሪያው ጊዜ ያንን ሲያስፈርሟቸው እኮ በቅን ልቦና ነው። እኛ አባት እረኛችን ናቸው፣ አባታችን ናቸው፣ ምንም አያደርጉንም በሚል በእምነት ነው። ስለዚህ በዛ ነው እስካሁን ድረስ ይሄንንም ልናስረክብ የቻልነውና ከተረከቡ በኋላ ነው እንግዲህ ያው ጥፋቶች የመጡት ማለት ነው። እንግዲህ አሁን ያለው 2.5 ሚሊዮን ክሮነር ነው። በጣም ብዙ ብር ነው። ይሄ ሁሉ ገንዘብ ሲወሰድ ታዲያ መልሰው እርስዎ እንደ አስተዳዳሪ አላግባብ ነው ገንዘቡ የተወሰደው ተገቢነት የሌለው ነው ብለው የጠየቁት የሞከሩት ነገር አለ? ምናልባት ባንኩ ምንም ማድረግ አይችልም። ኦልሬዲ እንዳሉኝ ሁሉ ነገር ስለተቀየረ መስጠት ግዴታው ነው፣ መከልከል አይችልም። ግን ከዛ በኋላ ከሲኖዶሱ ጋር ከብፁዕ አባታችን አቡነ ኤልያስ እንደዚሁም ደግሞ ከሲኖዶሱ ጋር የመነጋገር ጉዳይ አለ። አሳውቃችኋል 2.5 ሚሊዮን ክሮነር ስለመወሰዱ? አዎ ይሄን አሳውቀናል። ያው የተወሰደው ብሩ ብቻ ስላልሆነ ጽላቶቹም እንደተዘረፉ በዛው ደብዳቤ ላይ ገልጠናል። ገንዘቡም እንደተወሰደና ይሄ አግባብ እንዳልሆነ ገንዘቡ የምእመናን ነው
እኛ ሀገረ ስብከቱን እንደጉማለን እንጂ ሀገረ ስብከቱ ለኛ የሚደጉመው ነገር የለም። ስለዚህ ምእመናኑ በዚህ በበረዶ ሀገር ለፍቶ ቤተ ክርስቲያን ትጠቀማለች ብሎ ያወጣውን አስራቱን ያለ አግባብ ዝም ብሎ መውሰድ ይሄ ተገቢ አይደለም። ገንዘቡን ወዶ ምእመኑን ጠልቶ አይሆንም። እንደውም የሚቀድመው እኮ እረኝነቱ ነው። ገንዘብ ባይኖርም የአባትነታቸውን ፍቅር ቢሰጡ ምእመናኑ ከዛም በላይ ያደርጋል። ከገንዘብ በላይ ይሰጣል። ምእመና ራሱንም ይሰጣል ሰው እኮ እና ያ ነው። ሲኖዶሱ ምላሽ ምንድን ነው? ምንም መልስ አልሰጠም። ያው ቅድም እንዳልኩት ምንም መልስ ይሰለባል እዛ ሲደርስና በዛ ምክንያት ነው እስካሁን እንግዲህ እየተጎተተ ያለው። ምእመኑስ ያውቃል 2.5 ሚሊዮን ክሎነር ስለመወሰዱ? አዎ በደንብ ያውቃሉ። በዛም ምክንያት ነው እኮ ወጥተውም ሰልፍ ወጥተው ያው ብፁዕ አባታችን የሁሉ አባት ናቸው ያስተካክሉ ቤተ ክርስቲያንን ሰላማችንን ይመልሱ ብሎ የተማጸነው ሰው ስለሚያውቅ ነው። በደብዳቤ ምንም የተሰጠ ምላሽ ባለመኖሩ ህዝቡ እንደ ሰላማዊ ሰልፍ ሄዷል ብፁዕ አባታችን ጋር ነው የሚሉኝ። አዎ ሰላማዊ ሰልፍ ሰው መልስ ሰጡ በዚህ ጉዳይ ምንም መልስ። እንደውም በዛ ሰዓት እኛ ቦታውን ማስፈቀዳችንን ከፖሊስ እንደተፈቀደልን ሰልፉ ባወቁ ጊዜ ሌላ ቤተ ክርስቲያን ሄደው ነው ያስቀደሱት፣ ወጥተው መልስ ላለመስጠት ማለት ነው። አዎ በኋላ ሁለተኛ ጊዜም እንደዚሁ ሄደን የሀገረ ስብከቱ ስብሰባ በነበረ ጊዜ ጠይቀናል ይህን ጥያቄ፣ ግን ወጥተው መልስ ሊሰጡ አልቻሉም ማለት ነው። እና ምንም ዝግ ነው፣ በሩ ዝግ ነው። ስለዚህ ይሄ በር ያስተዳደሩ በር ሲዘጋ ወደ በላይ አካል ነው ጩኸታችን ማለት ነው። አንድ የደረሱኝ መረጃዎች አለ። አሁን ቅድም እርሶ እንግዲህ ከእስራኤል የአባትን ስም አልጠቅስም ብለዋል። ታቦት ገብቷል ይላሉ። በአንዳንድ ወገኖች ግን ምንም አይነት ታቦት የለም፣ ያሉትን ቅድም የተገለጹት ተወስደዋል። ምእመን በማጭበርበር ዝም ብለው ነው ቅዳሴ የሚያደርጉት እንጂ ታቦት የለም የሚል ወቀሳ ይሰማል። ለእርሶ ላይ ብቻ በቤተ ክርስቲያን ይሄ ትክክል አለመሆኑን ምንድን ነው ማረጋገጫ? በእርግጥ እኔ ካህን አይደለሁም ገብቼ ማየት አልችልም፣ ግን ከዛ ውጭ ገለልተኛ የሆነ አካል በትክክል ጽላት እዚህ ስለመኖሩ ምእመኑን የሚያውቅ ወይም እንዲያውቅ የተደረገ ነገር ይኖራል? እንግዲህ ባለፈው ጊዜ የኢትዮ ቤተሰብ ሚዲያ ባለቤት የሆኑት ቀሲስ ሳሙኤል መጥተው ነበረ። ደግሞም ባሉበት ሀገርም ኢንተርቪው አድርገውን ነበረ እና የዛን ጊዜ እኔ አሁን ከብፁዕ አባታችን ቦታ ያሉ አንድ ካህን መጥቶ ገልጬ ማሳየት እችላለሁ። ቀሲስ ሳሙኤል በመጡበትም ጊዜ አስገብቼ ይኸው ጽላታችን ብለ በአይናቸው አይተዋል። ልክ እሳቸውም እንደመጡ ልክ አንተ እንደሰማኸው የለም የሚል ነበር የነገሯቸው፣ ግን በአይናቸው አዩ ማለት ነው። እና እኛም እኮ እምነት አለን፣ እንፈራለን፣ ፈሪሃ እግዚአብሔር አለን። ያለ ጽላት ምንም ነገር ልናደርግ አንችልም። ደግሞ ቤተ ክርስቲያን ምንም ደግሞ ሲጠፋ አባቶቻችን ጥሩ ሕግ ሰርተዋል እኮ። ወንጌለ ዮሐንስን እኮ እንደ ታቦት ተጠቅመው ይቀድሱ ይላል እኮ ሕጉ ላይ። እና እኛ ከዛ በላይ 2 ጽላት አለን፣ ወርቅ የሆኑ ጽላቶች። እና የትኛውንም ሰው ነገ ብፁዕ አባታችንን መጥተው ቢጠይቁ እናሳያለን ነው። ስለዚህ ምእመናን እዚህ ያለው አሁን ጥርጣሬ ውስጥ የመግባት እንደው ዝም ብለው እየተታለን ነው። ታቦት በሌለበት ስጋው ደሙን የምንቀበለው ቁርባንስ ልጆቻቸው የምናቆርቡ እነሱም የሚቆርቡ ጭምር ተገቢ አይደለም ለሚሉት አትጠራጠሩ አለ እያሉ ነው ያሉት። እንደው ምእመኑስ የመጠራጠር ነገር ውስጥ አለ አሁንስ እዚህ የሚከታተሉ ከዚህ ጭንቀቱ ከዚህ ሀሳብ ወጥተዋል? በእርግጥ እዚህ የኛ የመንበረ ጸባዖት ምእመናን የዚህ ጥርጥር የላቸውም፣ ያምናሉ። ደግሞም ይህንን ነገር ስናስገባ ሁሉም አስተዋጽኦ አድርጎ ነው ለትራንስፖርቱ ለሁሉም ነገር አስተዋጽኦ አድርገው ነው ያመጣ ነው። ስለዚህ በሙሉ ልብ ነው አገልግሎቱን የሚሳተፉት የሚቀበሉት። ግን በሌላ ቦታ አንደኛ እምነቱ ገና ትንሽ የሆነ ብዙ ጥልቅ የሆነ እውቀት የሌለው ሰው በዚህ ሊደናገር ይችላል እንጂ በዚህ ውስጥ ያሉ ምእመናን በፍጹም ይሄ ጥርጣሬ የለባቸውም። በጣም አመሰግናለሁ አባታችን። እንግዲህ ያው ብዙ ነገር አወራን። ምናልባት የተወሰነ ደቂቃ ሰጥና አንዳንድ ነገር ልትጨምሩ ትችላላችሁ። በእኔ በኩል ሀሳቦቼ እነዚህ ናቸው። ወደ መፍትሄው ጉዳይ ላይ መሄድ አለብን። ምን እናደርግ? ምንድን ነው መደረግ ያለበት? እንግዲህ ተመልካቾቻችንም እንዳዳመጣችሁት ነው ብዙ ጸጾች አሉ። በጣም መደረግ የማይገባቸው ጉዳዮች እየተደረጉ ነው። እንደገናም ከምእመኑ ውጭ የሚፈጸመው 2.5 ሚሊዮን ገንዘብ እዚህ ደብር ያሉ ወይም ምእመናኖች የሰበሰቡትን ገንዘብ ሌላ መውሰድ
ትንሽ አስቸጋሪ ነው። የታቦቱ ጉዳይ እንደምታዩት በጣም አሳሳቢ ነው። ብዙ የተለያዩ ደብዳቤዎች እየተጻፉ ከሲኖዶሱ ጭምር እዚህ ያሉት ኦኬ ችግር አለ ከተባለ የበላይ ጠባቂው ደግሞ ሲኖዶሱ ነው። ስለዚህ ጠቅላይ ቤተ ክህነቱ ይህን ውሳኔ ወስኖ እርምጃ መውሰድ ሲገባው እየተጓተተ መሄዱ እንደምታውቁት ነው። ለክፍተቶቹ መብዛት ወይም መጨመር አስተዋጽኦ ካደረጉት አንዱና ቀዳሚ የሚሆነው ጠቅላይ ቤተ ክህነቱ ወይም ሲኖዶሱ ነው። እርምጃ ለመውሰድ በቸልተኝነት ማየት፣ በምእመናኑም ላይ በአባቶችም ላይ ወዳውኑ ምላሽ ያለመስጠት ጉዳይ እንግዲህ አባታችን ቄስስ በጸሎት ታግደዋል ተብሏል። ጥያቄ አቅርበዋል። ጥያቄውን አይቶ አስፈላጊውን ውሳኔ በመስጠት ሲገባቸው በቤተ ክርስቲያን የሚተፉትን ታቦታቶች በተመሰልቅ አስቸኳይ ውሳኔ መስጠት ሲገባቸው ያሉ ክፍተቶች መዘጋት ሲገባቸው እንደውም ከዚህ ራሱ ሄደው ጠይቀው መፍትሄ ይሰጠን ብለው ለእርቅ ለሽማግሌ ይጣራልን ብለው ደብዳቤ ሲጻፍ ያንንም መታገዱ በጣም አሳሳቢ ነገር ነው። ምን መደረግ አለበት? ምናልባት እንግዲህ የአገረ ስብከቱን በነገራችን ላይ አነጋግሬያቸዋለሁ። መምህር ለማን ደውዬ አነጋግሬ ነበር። ያለውት ፊንላንድ ነው ብለዋል። ስልክ መቆራረጥም ስላለ ብዙ ነገር ማውራት አልተቻለም። እንደዚህ መጥቼ አንዳንድ ነገር ለማድረግ እንዳሰብኩ ገልጬ ነበረ። ግን እንግዲህ ካለው ሁኔታ ነው። እዚህ ደግሞ የቤተክርስቲያንን እዚህ መድኃኔዓለም ቤተክርስቲያን አባትንም አነጋግሬያቸዋለሁ። እሳቸውም እንግዲህ ተመልሼ ለማጣራት ሞክራለሁ። የቤተክርስቲያኒቷ ሀገረ ስብከቶች ስራ አስኪያጁ እንዲሁም ደግሞ ብፁዕ አባታችንን ማነጋገር አለብኝ ብለዋል። እንግዲህ ምናልባት ውሳኔ ካገኙና ከተፈቀደላቸው እሳቸውንም ለማነጋገርና እዚህ ውስጥ ለመክተት ሞክራለሁ። በተጨማሪም ሌሎች ምዕመናኖች ጉዳይ የሚመለከታቸው ገና ወደዚህ ከመምጣቴ ማስቀድሞ በዚሁ በዘውዱ ሾው ቻናል ላይ በቴሌቪዥንም አስታውቂያለሁ። ወደዚህ እንደሚመጣ ማናቸውም የእምነቱ ተከታይ ጉዳይ የሚመለከታቸው አካላቶች መረጃ ካለ በቀጥታ መተን እንደምንሰራ ገልጫለሁ። ስለዚህ አሁንም ይሄ ሊታወቅ ይገባል። ስለዚህ የምችለውን አደርጋለሁ ማለት ነው። ነገም አደርጋለሁ። እነዚህ የጠየኳቸውን አባቶች ተመልሼ ለማጣራት ሞክራለሁ። ሌሎች ምዕመናንም ነገ ደግሞ እንደዚሁ እዚህ ያሉትን እናንተ ብቻ አስማሳም ሌላውስ ምን ይላል የሚለውንም ለማነጋገር ሞክራለሁ። ለማንኛውም ያው የማጣራት ሂደቱ ይቀጥላል። ብዙ አባታችንንም አቡነ ኤልያስንም አውርቻቸዋለሁ፣ ተነጋግረናል። ግን በአጋጣሚ ያው ሄዱ ማለት ነው እሳቸው እንጂ ቃለ ምልልሱን ለመስጠት ፈቃደኛ ነበሩ። ያሉትን ጉዳዮች ለማጥራት አልቻልኩም። ግን ምናልባት ተመልሼ መጥቼ እሳቸው ጽነታቸው ሲመጡ ተመልሼ ለማጣራት ሞክራለሁ። ተመልካቾቻችን ብቁ መረጃ እንዲያገኙ የበኩላችንን ጥረት እናደርጋለን። ግን በእናንተ በኩል እንደ መፍትሄ ምንድን ነው የምታስቀምጧቸው? እነዚህ ሁሉ አሁን የጠቀሳችኋቸውና ሌሎችም ችግሮች ተወግደው ህዝበ ክርስቲያኑም ያለምንም መጨነቅ ያለምንም መረበሽ በአግባቡ እምነቱን እንዲከተል ልጆችን ጭምር እንዲከተሉ ምን ማድረግ ይጠበቅባቸዋል ከሚለው እንነሳ። ያው ስለ ጽላቱ ትንሽ ተጨማሪ ለማለት ጽላቱ ያው ሁላችንም አማኞች ካህኑ ብቻ ሳይሆን አማኞች ነን። በሌለ ነገር ላይ እኛ ደግሞ እዚህ አምልኮተ እግዚአብሔር አንፈጽምም እና በትክክል አለ። ያው አባታችን እንዳሉት ማንም ሰው መጥቶ የሚያየው ስለሆነ በሩ ክፍት ነው ማለት ነው እና ይሄ እውነት ነው። ምንም የሚያደናግር ነገር የለም። ታቦሳኔ አምልኮተ እግዚአብሔርን የፈጸምበት ጊዜ የለም ነው እና ሌላው እንግዲህ የሚመለከታቸው ትንሽ እስከ ትልቅ ያለው ሰው ሁሉ በተለይ በአስተዳደር ቦታ ላይ የተቀመጡ ሰዎች ነገሩን ክብደት ሰጥተው ወደ ሰላም እንዲመለስ ነገሩና ይሄ አጽንኦት እንዲያገኝ ከቅዱስ ሲኖዶስ ጀምሮ የዚህም የሀገረ ስብከቱም ተወካዮች ከቅዱስ ሲኖዶስ ጀምሮ በዚህም ሀገር ያለው ሀገረ ስብከት ነገሩን አጽንኦት ሰጥቶ በተሻለ መጠን ተረጋግቶ አምልኮተ እግዚአብሔር እንዲፈጽም እና ሌላውን ማህበራዊ ኑሮ በሰላም እንዲኖርና አንድ ህዝብ እንደመሆናችን መጠን በሰላም እንድንኖር አንድነታችን አጽንተን እንድንኖር የሁሉም ሰው አስተዋጽኦ ያስፈልጋል። ነገርን ከማባባስ ተቆጥበን በተቻለ መጠን ወደ ሰላም እንመለስ የሚል። እሺ እንግዲህ ሁልጊዜ እንደምንለው ቤተክርስቲያን የሰላም ቤት ነች። ሰላምን የምታስተምር ለራሷ ብቻ ሳይሆን ለመላው ዓለም ሰላምን የምትሰብክ ቤተክርስቲያን ነች። ስለዚህ እኛም እስከ መጨረሻው የምንሄድበት ነገር ሁሉ ሰላምን እንዲያመጣ ምእመናኑ በአንድነት አምልኮተ እግዚአብሔር እንዲፈጽሙ አንድ ምእመን የትኛውም ቤተክርስቲያን ሄዶ እንዲያስቀድስ እንዲቆርብ ስብሐተ እግዚአብሔር እንዲደርሰው ማለት ነው የምንፈልገው። ለዛም ነው ይሄ ሁሉ ምእመናን ከሚበተን እኛ የፈለገውን በጸጋ እንቀበላለን። መከራም ችግርም የተለያዩ ነገሮች ቢመጡ ራሳችንን አሳልፈን እንሰጣለን ብለን ነው
ለምን እረኛው ከፊት ነው የሚሆነው ሁልጊዜ የሆነ ችግር ሲመጣ በጎቹ እንዳይበተኑ በጎቹ ተኩላ እንዳይበላቸው እረኛው ነው ለነሱ ቤዛ የሚሆነው ማለት ነው። ስለዚህ እኛ ህፃናት እንዳይጠፉ ቋንቋቸውን፣ ባህላቸውን፣ ሃይማኖታቸውን እንዲያውቁ የበኩላችንን እየተወጣን የበላይ አካል ውሳኔ እስከሚሰጠን እዚህ አካባቢ ሰላም እስከሚመጣ ድረስ ቤተክርስቲያናችንን የመጠበቅ ግዴታ አለብን። ደግሞ እንማጸናለን። ይሄ ሚዲያ እንግዲህ እንደ እድልም ነው ወደዚህ የመጣው ብዬ አምናለሁ። የበላይ አካል ይህንን የሚያይ ሁሉ ቤተክርስቲያን ሰላም እንድትሆን ትውልድ ቤተክርስቲያንን ተረክቦ እንዲቀጥል የራሱን አስተዋጽኦ ሊያደርግ ይገባል የሚል መልእክት ነው ማስተላልፈው። እግዚአብሔር ይስጥልኝ። እሺ፣ በእኔም በኩል እንደ መፍትሄ ይሆናል ብዬ የማስበው ትልቁ ነገር ምንድነው? ቤተክርስቲያናችን ሰላሟን ትፈልጋለች። በውጭ ደግሞ ያሉት ሰዎች በእውነት ለመናገር ብፁዕ አባታችን ትልቅ አረጋዊ አባት ናቸው። እኔ እሳቸው ብቻ ነው ብዬ አላስብም። ችግሩ በተለይ ከስር ያሉት ሰዎች ብዙ ሰዎች የሚያሳስቷቸው ሰዎች አሉ እና እነዛ የሚያሳስቷቸው ሰዎች ከዚህ ድርጊታቸው ቢቆጠቡ ከዛ ደግሞ ቤተክርስቲያናችን ሰላም እንድትሆን ቢያደርጉ። አሁንም ያለው ትልቁ ችግር ምንድነው? ደብዳቤ አሁንም ድረስ ይላካል። ምእመናን የማስደንበር የማስደንገጥ በየቤታቸው አላስፈላጊ ደብዳቤዎችን መላክ እንዲህ ነው። ከዛ ከሀገረ ስብከቱ ከመንበረ ጵጵስናው አካባቢ ደብዳቤዎች ይላካሉ። ከስራ አስኪያጁ ነው ወይስ በብፁዕ አባታችን? ከፍርድ ቤት ነው የተላከው እያሉ ደብዳቤ ማስፈራሪያ አይነት ደብዳቤ ነው የሚልኩት እንጂ ማህተብ የፍርድ ቤቱ ትዕዛዝ ነው ሀሳብ ነው እያሉ ይሄን ያህል ብር ክፈሉ እያሉ ራሳቸው እየጻፉ ይልካሉ። ማህተብ የሌለው ዝም ብሎ ማህተብ የሌለው ዝም ብሎ ጠበቃ የነሱ ጠበቆች ይመስሉኛል አይተነው እንደተረዳ ነው ከሆነ ይሄን የማድረግ ጠበቆችን ቢሆኑ ይሄን የማድረግ ስልጣኑ የላቸው። ኦሚስ ፍርድ ቤቱ የወሰነው ውሳኔ ደግመው ገበሬ አድርጉ ለጠበቃ የሚከፈል ነገር ክፈሉ እንዲያርጉ እያሉ ለእናንተ እምነት ተከታዮች ለእኛ እምነት በየቤቱ ደብዳቤ ለምእመናኑ ይላካል። አድራሻም የለውም የሚጻፈው ደብዳቤ የሚመጣው አድራሻው ከአድቮካት ቢሮ ከጠበቆች ቢሮ ነው የመጣው ነው ብለው ግን ጠበቆች ቢሮ እንድታላ እነሱ አድራሻ አላቸው፣ ስልክ ቁጥር አላቸው፣ ኢሜል አላቸው። በዚህ ማህተም ባይኖር ብዙ ጊዜ እዚህ ሀገር ማህተም የላቸውም ደብዳቤዎች። ግን የጠበቃው አድራሻ አለ። የጠበቃው አድራሻ የለም፣ ከጠበቃ ቢሮ ነው፣ ፊርማም የለውም፣ ከጠበቃ ቢሮ ነው ብለው በእያንዳንዱ አድራሻም የለም፣ ስምም የለም፣ ምንም የለም። ከአድቮካት ቢሮ ከጠበቃ ቢሮ ብቻ ነው የሚለው። የትኛው ብዙ ጠበቃ አለ እዚህ ሀገር ውስጥ እና ይሄ ዋናው ትልቁ ነገር ምንድነው? ምእመናኑ ለማደናበር ቤተክርስቲያን ሰላም ምናልባት ጠበቆቹ ሳይሆኑ የእምነቱ ሌላ ሰው ሊሆን ይችላል ተብሎ ይገመታል። እንግዲህ እኛ ይሆናል ብለን ያሰብነው ጠበቆቹን ነው ይህን ስራ ሊሰሩ የሚችሉ የእነሱ ጠበቆች ናቸው ይህን ስራ ሊሰሩ የሚችሉ። ምክንያቱም ጠበቃ ዛሬ ጽፋችን ክርክር የተፈጸመው በዚህ ቤተክርስቲያን እና በሀገረ ስብከቱ መካከል ነው ክርክሩ የነበረው። ስለዚህ ህጋዊ የሆነ ተቋም ነው አይደል? ቤተክርስቲያን ተመስርቷል አይደል? ይታወቃል እዚህ ሀገር። ስለዚህ ሊከፍል የሚችለው ግለሰቦች አሉ በየቤታቸው ሊከፍል የሚችለው ቤተክርስቲያን ነው። ሊጻፍም የሚችለው ለዚህ ቤተክርስቲያን የተፈረደበትም ይሄ ቤተክርስቲያን ተቋሙ ነው። ስለዚህ ሊጠየቁ እንኳን ቢችሉ ለህግ ይቅረብ ቢባሉ አስተዳዳሪ መቀረብ የሚገባቸው እንጂ ምዕመኖች አይደሉም። አንደኛ አድራሻውን የዚህ ሁሉ አድራሻ ምዕመናን አድራሻ ጠበቃው እንዴት ሊያውቅ ይችላል? ያው በዚህ በፍርድ ቤቱ ክርክር ሂደት ላይ የሁሉም መረጃ አለው ጠበቃው። የእነሱ ጠበቃ የአጠቃላይ የአባላቱ የሜድለሞቹ ከእኛ ጋር ከሳሽ ነን። እኛ ስንከስ አስተዳዳሪው ብቻ ተጣሪው ለምንድን ነው ተጣሪው የማይገባው ደብዳቤ ሁሉ ህዝብ ለምንድን ነው? በእንደዚህ አይነት መልኩ ነው እንግዲህ እዚህ ሀገሩ አሰራር ሊሆን ይችላል። ያ ነው የበለጠ ደግሞ ከጠበቃው ጋር ነገር ወደሱ መጣለ ነበር ነው የበለጠ ደግሞ መረጃ ከጠበቃው ማግኘት ይቻላል ይሄን ጉዳይ እና ምንድነው ትልቁ ነገር ይሄንን ነገር ትተው ቤተክርስቲያናችን ከታችም ያሉት ከሳቸው በታች ያሉትም ሰዎች ይሄን ነገር ወደ ሰላም ይመጣበትን መንገድ ባያሳስቷቸው እሳቸው ይሄ ትልቁ ወደ ሰላም ይመራ መንገድ ይመስለኛል። እና ትልቁ እኔ መልእክቴ አሁንም እጃቸውን ከቤተክርስቲያናችን ላይ ያንሱ፣ ሁሉም በያለበት አምልኮቱን ይፈጽም። ይሄን እንድናደርግ በቃ ይተውን እያልን ያለ ለሰላም ዝግጁ ከሆነ እኛም ለሰላም ዝግጁ ነን። ይሄ ነው መልእክቴ። በግድ ሲኖዶሱ መፍትሄ ማምጣት የሚችለው ሰው ነው ማሰብ። ከዚህ አካባቢ የሚመጣ መፍትሄ የለም። ለምን ሀገረ ስብከቱ ራሱ በመዋቅር ደረጃ ችግር አለበት።
አንድ የሀገረ ስብከት መዋቅር እስከ 8 እስከ 9 ክፍል ይኖራል። የራሱ ከስብከተ ወንጌል ጸሐፊ ከሚል ጀምሮ አለበት። እዛ ውስጥ ሀገረ ስብከቱ ራሱ መዋቅሩ ስህተት ስለሆነ በራሱ መዋቅሩ ራሱ ሳይሆን መዋቅሩ ላይ ያሉ ሰዎች በስህተት ነው እዛ ውስጥ የገቡትና ቤተክርስቲያኗን ማስተዳደር ያልቻሉት እነሱ ስለሆኑ ችግሩ አሁን እኛ ዛሬ እዚህ ቁጭ ብለን ልናገር የፈለገው የቤተክርስቲያናችን ችግር ሆነ እንጂ እንደ ችግር የጠቅላላ የሀገረ ስብከቱ ችግር ነው። የዚህች ቤተክርስቲያን ችግር ብቻ አይደለም። ነገ መጥተው የሚናገሩ የሚችሉ ኖርዌይ አካባቢ እዚሁ በስዊድን ሀገር ውስጥ ራሱ ሉንድ ምናምን የሚባሉ አካባቢዎች አሉ እንደዚህ ችግር የደረሰባቸው። አሁን እነሱን ስላላገኛቸው እንጂ የኛ ብቻ የሚመስል ነገር ሆኖ እንዳይታይ ስለፈለኩ ነው። አባቶችን በጣም አመሰግናለሁ። ምናልባት እንደው ይሄን ነገር ያልነገርኩት አለ ነገር ካለ ላስተዳዳሪው እንግዲህ ከኔ የተረፈውን ወንድሞችም አባቶችንም ተናግረዋል። ሌላውን ደግሞ ከምዕመናኑ የሚገኝ ነው። ለስምም ጥሩ ነው። እንደዚህ ሆኖ ነበር፣ ተበላሽቶ ነበር፣ ተቃና ሲባል ጥሩ ስለሆነ ይህንን ትኩረት ሰጥቶ ሁሉም ሰው ስለሚመለከተው በትኩረት እንዲሰራና አፋጣኝ መፍትሄ እንዲሰጠን የሚል ነው መልእክቴ። ክቡራን ተመልካች አድማጮቻችን እንግዲህ እንደተከታተላችሁት ነው እዚህ በስቶክሆልም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ጽባዖት ቅድስት ሥላሴ ቤተክርስቲያን ተገኝተን ይህንን መረጃ ለማጠናከር ሞክረናል። እንዳልኳችሁ ሌሎችንም ሀሳቦች ለማሰባሰብ እንሞክራለን። እንግዲህ ከእንግዶቻችን ከቄስ በጸሎት ከበደ የደብሩ አስተዳዳሪ፣ እንደዚሁም ቀሲስ በክረ ጽዮን የደብሩ አገልጋይ፣ እንደዚሁም ደግሞ መምህር ሰለሞን በቀለም የዚሁ የደብሩ ህዝብ ግንኙነት ኃላፊ እና ፋሲል ተገኘ ጸሐፊ ጋር ያደረግነውን ውይይት በዚህ ቆይተናል። በቀጣይ ደግሞ ከሌሎቹ ጋር የምናደርጋቸውን ቃለ ምልልሶች እንድትከታተሉ በማክበር እየጋበዝኩኝ አሁን ያለውን ዝግጅት በዚህ የምቋጨው እኔ ዘውዱ መንግስቴ ነኝ። ዛሬ ከእንግሊዝ ሳይሆን ከዚህ ከስዊድን ርዕሰ ከተማ ከሆነችው ስቶክሆልም አመሰግናለሁ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።